የሚታየውን ለማየት መነጽሬን ከወለወልኩኝ የማይታየውን ለማየት ምን ይለዋልብል? መነጽሬን፣ አይኔን ወይስ ልቤን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳይነት፣ የቅዱሳን አባቶቻችን እናቶቻችን ጸሎት ይርዳን። እንኳን ደስ አላችሁ፣ እንኳን አደረሳችሁ። ከወር እስከ ወር እንደዚሁ እንዳለን ቁጥራችንን ጨምሮ እያገናኘን ያለ አምላካችን ስሙ የተመሰገነ ይሁን። እስቲ እግዚአብሔርና እግዚአብሔር መስክሩ። ሴቶች ግን ጭብጨባ ማን ሰጣችሁ? ጭብጨባ የወንዶች ነው። ትንሽ ቢሆንም ሞራል እንጠብቅ ብላችሁ ነው አይደል? ግድ የለም ችግር የለውም። አሁን ጸጥ ስንል የሆነ የወፍጮ ቤት ድምጽ ይሰማል። ይፈቀዳል፣ ምንም ችግር የለውም። እሺ እየበላችሁ ወንጌል ማዳመጥ ነው፣ አይረብሽም። እናንተን ካረበሻችሁ ችግር የለውም። ፀሐይ ላይ የሆንሽ ልጅ ወደዚህ ነይ፣ እዚህ ቦታ አለ፣ በዛ ዞርሽ ነይ ነይ። ፀሐይ ላይ ናቸው። እሱንም ናገባበሉ ና ወደዚህ ኑ በዚህ እኔ ዛሬ የመጡ እንግዶች ስለሆኑ በስንት መከራ የመጣ ሰው ነው። እንደዚህ አይነቶች ሰዎች ማስገባት ነው። እሱ ጋር ይቀመጥ፣ እሱ ጋር ቁጭ። ፀሐይ ላይ አትሁኑ። ዛሬ ቀኑ ስንት ነው? ምንድን ነው በዓሉ? እና አንድ ሰው እሺ፣ እሺ፣ ሌላ በቃ እሺ፣ እሺ፣ ሌላ ቅዱስ ፊልጶስ፣ እሺ፣ አባ ሙሴ፣ አባ አልን በረከታቸው ይደርብን አይደል? አሜን። የቅዱሳን እንግዲህ ምንም ቅዱሳን የማይታሰቡበት ቀን የለንም እኛ አይደለም። ቀን ሌሊት ራሱ አበቅቴ አስርቆት የሚባል አለ በቤተ ክርስቲያን ትምህርት። ቀኑ ስንት ነው ሲባል ዛሬ 14 ሌሊቱ ሲባል ይላል ሰው አያውቅም። የቤተ ክርስቲያን ትምህርት በብዛት ለየት ይላልና ሌሊትም ቁጥር አለው። ለምን ሰዓታት ለመቆም ለካላንደር ለአንዳንድ በዓላቶች እንዲመቻቸው አስርቆቱን አባቶቻችን አስልተውታልና እንደው ይህንን እንድናደርግ የፈቀደ አምላክ ስሙ የተመሰገነ ይሁን። ዛሬ የምንማማርበት የትምህርታችን ርዕስ በጣም ብዙዎቻችሁ የምታውቁት ምናልባት መዝሙሩንም የምታውቁት ከሆነ እንደው ዘምረን ወደ ትምህርቱ ብንገባ ራሱ ደስ ይለኛል። ዘኬዎስንም የማያውቀው አለ? አጭሩ ዘኬዎስን የለም አይደል? እሺ፣ የዘኬዎስ መዝሙር ምን ነው በብዛት የሚታወቅ የትኛው ነው? ዝናውን ሰምቼ አይደል? እስቲ አዝማቹን ብቻ አንድ ጊዜ እንበለው። ስለሱ ነው በደንብ የምንማማረው። የሱ ቁመቱስ አጭር ነው፣ የኛ ምናችን አጭር ሆኖ ይሆን ሁሉ ነገራችን አይደል? ስለዚህ አዝማቹን ብቻ 3 ጊዜ ደጋግመን እንለዋለን። ዝናህን ነው ዝናውን ሰምቼ ዝናውን ነው አይደል? ብዙም ስለማላውቀው እሺ፣ በስላሴ ስም እንዘምር። ዝናውን ሰምቼ ፈለኩት፣ በሾላ ላይ ሆኜ አየሁት። ካንተ ጋር ነኝ አለኝ መድኃኒቴ፣ ዝናውን ሰምቼ ፈለኩት፣ ከሾላ ላይ ሆኜ አየሁት። ካንተ ጋር ነኝ አለኝ መድኃኒቴ፣ ለቤቴ ዝናውን ሰምቼ ፈለኩት፣ ከሾላ ላይ ሆኜ አየሁት። ካንተ ጋር ነኝ አለኝ መድኃኒቴ፣ ዛሬስ መዳን ሆኖልኝ ለቤቴ። ዝናውን ሰምቼ ፈለኩት፣ ከሾላ ላይ ሆኜ አየሁት።
ካንተ ጋር ነኝ አለኝ መድኃኒቴ። አሜን። በቤታችን መዳን ይሁንልን። ድህነት ሲባል ከቅዱስ ቁርባን ይጀምራል። ከዛ በታች ያለው ሁሉ ሌላ ሁሉ ይጨመርልሃል የተባለው ስለ ድህነት ስለሆነ የመጀመሪያው ድህነት ምንድን ነው? ቅዱስ ቁርባን መቀበል፣ በምድር ላይ ሆኖ የበጉ የደሙ ማህተም በነፍሳችን ላይ ማሳረፍ፣ ማንም የማይቀማንን እድል መምረጥ እንደ ማርያምስ የማይቀሟትን በጎ እድል መርጣለች። ማርታ በከንቱ ትደክሚያለሽ። ይሄ ነው። ስለዚህ በከንቱ እዚህ ምድር ላይ ከምንደክም የማይቀሙንን በጎ እድል የምንመርጠው ቅዱስ ቁርባን በመቀበል ብቻ ነው። አስተማማኝ ኢንሹራንሳችን እሱ ነው። ዋስትናችን እሱ ነው። ማንኛውም ቤት፣ ማንኛውም መኪና፣ አሁን ደግሞ የህይወት ኢንሹራንስ ተጀምሯል አይደል? ከዛ ሁሉ ግን የሚቀድመውና ምንም የማይወዳደረው ኢንሹራንስ ቅዱስ ቁርባን ነው። እስቲ ስጋውን ደሙን ለሰጠን አምላካችን ምስጋና ስጡ። እስቲ ሁላችሁ እሺ። እንግዲህ በሉቃስ ወንጌል ምዕራፍ 19 ላይ ነው ታሪኩ የሚነበበው። መጽሐፍ ቅዱስ ይዤ አልመጣም ብያለሁ። የመጣሁበት ቤት ላይ መጽሐፍ ቅዱስ መኖር አለበት። የራሴ ልጅ ከመጣሁኝ የቤቱ ስንፍና ይታወቃል። የቤቱ ነው። እሺ፣ በቤታችሁ ስመጣ መጽሐፍ ቅዱስ እፈልጋለሁ። እሺ፣ ሉቃስ ወንጌልን አውጥቶ የሚያነብልን ምዕራፍ 19። እሺ፣ ከቁጥር 1 እስከ 10 ወይም ደግሞ ታሪኩን እስከሚጨርሰው ድረስ ምዕራፍ 19 ሉቃስ ወንጌል ምዕራፍ 19 እንዳትረሱ። እሺ፣ ስንት አልኩኝ? ሉቃስ 19። እዚህ የምንማማራቸውን ትምህርቶች በቲክቶክ ሼር እያደረጋችሁ ያላችሁ ሰዎች ወይም ቆርጣችሁ እየለቀቃችሁ ያላችሁ ሰዎች እግዚአብሔር ያክብራችሁ። ወንጌል እያስተማራችሁ ነው እናንተም እና ይሄ ትልቅ ነገር ነው። ቆርጦ አንድን ትምህርት ደስ የሚለውን ፓርት ቆርጦ ፕሮግራሙ ላይ የሆነ ነገር በቲክቶክ ማስተላለፍ ማለት ከሰባኪው እኩል በረከት ማግኘት ማለት ነው አይደል? አዎ። እሺ፣ የሉቃስ ወንጌል ምዕራፍ 19 ቁጥር 1 ጌታችን ኢየሱስም ወደ ኢያሪኮ ገብቶ በዚያ ያልፍ ነበር። እነሆ የቀራጮች አለቃ ስሙ ዘኪዎስ የተባለ አንድ ሰው ነበር። እርሱም ባለጸጋ ነበር። ጌታችን ኢየሱስንም ያየው ዘንድ ማን እንደሆነ የሚያውቅ ዘንድ ይሻ ነበር። የሰው ብዛትም ይከለክለው ነበር፣ ቁመቱ አጭር ነበርና። ወደፊቱም ሮጠ፣ ያየው ዘንድም በሾላ ላይ ወጣ፣ በዚያች መንገድ ያልፍ ዘንድ አለውና። ጌታችን ኢየሱስም ወደዚያ በደረሰ ጊዜ አሻቅቦ አየውና ዘኬዎስ ሆይ ፈጥነህ ውረድ፣ ዛሬ በቤትህ እውል ዘንድ አለኝና አለው። ፈጥኖም ወረደ፣ ደስ እያለውም ወደ ቤቱ ይዞት ገባ። ሁሉም አይተው ወደ ኃጢአተኛው ሰው ቤት ሊውል ገባ ብለው አንጎራጎሩ። ዘኬዎስም ቆመና ጌታችንን እንዲህ አለው፣ ጌታዬ ሆይ አሁን የገንዘቤን እኩሌታ ለነዳያን እሰጣለሁ፣ የበደልሁትም ቢኖር ስለ አንድ ፋንታ 4 እጥፍ እከፍላለሁ። ጌታችን ኢየሱስም እንዲህ አለው፣ ዛሬ ለዚህ ቤት ሕይወት ሆነ፣ እርሱ የአብርሃም ልጅ ነውና የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና። ስለ ቃሉ አምላካችን ስም የተመሰገነ ይሁን። እሺ ወንድማችን እናመሰግናለን። ቃልዎት ያሰማልን። እሺ መጽሐፍ ቅዱስ ሕይወት ነው። እዚህ አሁን ወንድማችን ያነበበው ውስጥ ራሱ ሕይወት ነው። ግን አብራርተን ስናየው አሁን ያለንበትን ጊዜ በደንብ አድርጎ ያብራራል። የሚረብሹ ልጆች ካሉ የሌሎች ሰዎች ሀሳብ እንዳይ ንፋስ እዛ ጋር ይዛችኋቸው መውጣት ትችላላችሁ። እናንተም እንዳትጨነቁ እንዳትታወቁ ማለት ነው። ከዛ ውጪ ሀሳብ አጠገባችሁ በሀሳብ ጭልጥ ያለ ሰው መንፈስ ያለበት የተኛ ሰው ካለ ያው ጎሰም እያደረጋችሁ ማስነሳት ነው። የተቃጠለ አምፖል አይደል? ትምህርት ቤት ሆነን የተቃጠለ አምፖል ቀይሩ ሲባል ትንሽ ነካ እያደረግን እየቆነጠጥን ቲቸር ተኝቷል እያለን ነው የምናጋልጠው አይደል? አሁን ደግሞ እናንተ ደግሞ ትምህርቱ እንዳያመልጠው። አንዳንድ መንፈስ በጣም ከባድ ነው። ወፎች መተው ለቀሙት ሲባል እኮ መተኛትም ጭምር ነው አይደል? ገበሬው ዘርን ዘራ፣ አንዳንዱ ዘር ሾክ ውስጥ ወደቀ፣ አንዳንዱ ጭንጫ ድንጋይ ላይ ወደቀ፣ አንዳንዱ ደግሞ መንገድ ዳር ወደቀ። መንገድ ዳር የተባለው የወደቁት ወፎች መተው ለቀሙት ነው የሚለው። ክርስቶስ ይሄን ሲተረጉመው መንገድ ዳር ላይ
የወደቀው ዘር በወፍ ተለቀመ ሲል አጋንንት ከአይምሮ ውስጥ ወሰደበት ብሎ ተርጉሞታል። ወፍ የተባለው አጋንንት ነው፣ ራሳቸው ወፎቹ ሳይሆኑ በወፍ የተመሰለው። ስለዚህ ከውስጣችን ያለው የእግዚአብሔርን ቃል እንዳይነጥቅብን በተሻለ መጠን ነቅተን መስማት አለብን። አንዳንድ ሰዎች ደግሞ አይ እየተቀረጸ ነው በዩቲዩብ ሲለቀቅ ደግሞ ሰማዋለሁ ብሎ የሚያስብም አለ። እንግዲህ ይሁንለት አይደል? ግን ነቃ ብላችሁ አዳምጡ። እሺ እንግዲህ ዘኪዮስ አባታችን ጥቅምት 13 ነው መታሰቢያ ቀኑ የሚከብረው። በመጽሐፍ ቅዱስ ውስጥ በሉቃስ ወንጌል ምዕራፍ 19 ላይ እና ሌሎችም ወንጌላት ላይ እንዲሁም ስንክሳር ላይ በሌሎችም የአባቶቻችን መጽሐፍቶች ላይ በሚገርም መልኩ መጽሐፍ ቅዱስ ውስጥ ካረፉት ታሪኮች የሚገርም የሚደንቅ የሰውን ሕይወት ይፈትሻል ተብሎ ከሚታሰብ ታሪክ ውስጥ አንዱ የዘኪዮስ ታሪክ ነው። ዘኪዮስ በነበረበት በኢያሪኮ ከተማ በዛች የምትገርም ከተማ ዛሬ ሆቴል ባር ነው የሚባለው አይደል? ግን የዕብራይስጥ ቋንቋ ነው ባር የሚለው ቋንቋ እና እሱ ይኖርባት የነበረችው መንደር ቆሻሻ መጣያ እንዲሁም ደግሞ በጣም ብዙ ሰካራሞች የሚበዙበት ከዛም አልፎ ተርፎ በጣም ቁም ነገር ይገኝባቸዋል ተብሎ የማይታሰቡ ሰዎች ቆሻሻ መጣያ ልክ መስቀሉ ሲገኝ ቆሻሻ መጣያ ሆኖ ተገኘ እንደተባለው ኢያሪኮ መንደር ውስጥ እንደው አሁን እንደው የሰፈር ስም መሳደብ አይሆንብኝና ቁጭራ ተብሎ የሚጠራ ሰፈር አለ አይደል? በጣም ጥርቅምቅም ያለ አረቄ የሚሸጥበት ጠላ ምናምን ብዙ ነገር የሚሸጥበት እንዲህ አይነት መንደር ውስጥ የተገኘ ሰው ነበረ። ግን ከዚህ መንደር ወጥቼ ሀብታም መሆን እፈልጋለሁ፣ ማንም ሰው እኔን በቁመቴ ሊናገረኝ አይገባም ብሎ በቁመቱ ምክንያት ስድብ እንዳይገጥመው በትምህርቱ ጎበዝ ሆኖ ተምሮ ከዛ መንደር ወጣ። ልክ ዛሬ ላይ እናቴ ድሃ ስለሆነች አባቴም ተቸግሮ ስላስተማሩኝ ይሄን ቤተሰብ ከወደቀበት ማንሳት ከተቸገረበት ማውጣት እፈልጋለሁ ብሎ አንዳንድ ሰው እንደሚማረው ማለት ነው። ዘኪዮስ ከዛ መንደር ወጥቶ ግን ሻል ወዳለ ቦታ ሄድኩ ብሎ ወደ እነማን ሄደው? ወደ ሮማውያን ወታደሮች። በወቅቱ ኢየሱስ ክርስቶስ በነበረበት ሰዓት በቅኝ ግዛት ተይዘው ነበር እስራኤላውያን። በማን? በሮም ወታደሮች። ስለዚህ የነሱ አሸርጋጅ ሆነ። አሁን ጣሊያን ኢትዮጵያ ውስጥ መታ ገዝታን በነበረበት ጊዜ ያው ጣሊያን ማለት ሮም ነች አይደል? ገዝታን በነበረ ጊዜ ለጣሊያን የሚያሸረግዱ ሰዎች ማን ተብለው ይጠራሉ? ባንዳ አይደል? ልክ እንደዛ ባንዳ ሆነ። ሀገሩን ኢየሩሳሌምን ኢያሪኮን ከድቶ ምኩራብን አስተምሮት ከድቶ የእግዚአብሔርን ቃል በውስጡ እያወቀ ወደ ማን ሄደ? ወደ ሮማውያን ወታደሮች ስልጠና ገባ። ግብር እንዴት እንደሚሰበሰብ፣ ቀረጥ እንዴት እንደሚቀረጥ እንዲሁም ደግሞ እንዴት ህዝቡን መቦጥቦጥ እንደሚቻል በደንብ አድርገው አስተማሩት። የነሱን አሰራር የሮም ወታደሮችና የሮም አገዛዝ ሄሮድሳውያን ደግሞ አገዛዛቸው እንደ ሸረሪት ድር ህዝቡን በሙሉ የተቆጣጠረ ነው። ሸረሪት እንዴት ነው ህዝቡን ማን ነው ምግቧን የምታገኘው? መጀመሪያ ድሯን ታደራለች፣ ኮርነር ላይ ትመርጣለች። አጋጣሚ ቤቱ ንጹህ ነው እና ሸረሪት ጥግ ላይ ድር ታደራለች እና ድሯ ላይ ዝንብ መታ ስትጣበቅ ያ ድር ሸረሪቷን አይዛትም፣ ዝንቧን ግን ይዛታል። ለምን? ተፈጥሮዋ ስላልሆነ። ልክ እንደዛ ነበረ። በዛ ድር ላይ መጥተው ያረፉ ዝንቦችን ሸረሪት እንደምትይዝ ሁሉ የሮም ወታደሮችም ደግሞ መጀመሪያ ይዘረጋሉ የራሳቸውን ክፉ የሆነ ሀሳባቸውን። በነገራችን ላይ ሮም ወታደሮች ወደ ሆነ ሀገር ለአገዛዝ ሲሄዱ በዝሙት የታወቁ ናቸው። ፈረንሳይና የጣሊያን ህዝቦች ወይም ደግሞ ወታደሮች ከዛ በቀረጥና በግብር ይታወቁ ናቸው። እጅግ በጣም ቀረጥ በማስቀረጥና ግብር በማስከፈል ይታወቃሉ። ህዝቡን አጎሳቆሉት፣ ተጫወቱበት ማለት ነው። ሌላው የሚታወቁበት ደግሞ ጭካኔያቸው ነው። ጭካኔያቸው ፊት ለፊት የሚታይ ጭካኔ አይደለም። የዛን የሄዱበትን የገዙትን አገር ህዝብ ይሰበስቡና አንዳንድ ልክ እንደ አሁን እንዳልኳችሁ እንደ ዘኪዮስ ያሉትን ይሰበስቧቸውና ህዝባችሁን ሄዳችሁ ገንዘብ ተቀበሉልን፣ እኛ ለእናንተ ጠቀም ያለ ገንዘብ፣ ቤት፣ ቪላ እንሰራላችኋለን ብለው የገዛ ህዝባቸውን እንዲጎዱ ከህዝቡ መካከል ታዋቂ ሰዎችን ወይም ደግሞ ተፈላጊ ሰዎችን ነው የሚሰበስቡት። ይሄ የማን አሰራር ነው? የማን አልኳችሁ? የሮም አገዛዝ ወይም በወቅቱ ያለው ሄሮድሳውያን አገዛዝ ነው ማለት ነው። በዚህ መካከል ነው እንግዲህ ዘኪዮስ የገባው። ዘኪዮስ ቤተሰቡን ራሱን ከፍ ለማድረግ ወይም ደግሞ አጭር ስለሆነ በቁመቱ ማንም ሰው ስራ አላሰራህም፣ የተረገምክ ነህ፣ ወይም አንተ የተገፋህ ነህ፣ አንተ እንደዚህ ነህ፣ በእርግማን የተወለድክ ነህ ስለሚባል ህዝቡ ራሱ ገፋው። መጀመሪያ ህዝቡ ሲገፋው እንደ ከገፋችሁኝ አይቀርማ የሚሄደው የምጣበቀው ከጠላታችሁ ጋር ነው ብሎ
እስራኤልን ከሚጨቁኗት ከሚረግጧት ወታደሮች ጋር አበረ። እንዲህ ከመሆን ያውጣን። ምን ያርግ? እሱም ተገፍቶ ነው ሄደው። መጀመሪያ ዘኬዎስ ከኔ ጋር ናችሁ? አዎ። እግዚአብሔር ከመገፋት ያድነን። ምክንያቱም የተገፋ ሰው ብዙ ጊዜ አሁን ፕሮቴስታንት እምነት ውስጥም ሌላ እምነት ውስጥም እስቲ ከኦርቶዶክስ ሃይማኖት ወጥተው ዘፋኝም ይሁን ተራ ሰውም ይሁን ወጥቶ ሌላ እምነት ተከታይ ልክ ሲሆን ማን ነው መልሶ የሚወጋት? ቤተክርስቲያን አይደለ? እንዲህ ናችሁ። ግን ቤተክርስቲያን ውስጥ እያለ ያውቃት ነበር? ቤተክርስቲያን አያውቃትም። ዘኬዎስ በተወሰነ መልኩ ለምእመኑ ሊያውቅ ይችላል። የአይሁድ ስርዓትን የተወሰነ ነገር ሊያውቅ ይችላል። እንደኛ ማተብ እንዳሰርና ጥላ እንደለበስ ነው። ከዛ ውጭ ግን ውስጥ ፍቅር ስላልሰጡትና ስለገፉት አጭር ነህ ብለው ስለገፉት ያለው አማራጭ እዛ መግባት ነበር እና ገባ ዘኬዎስ። ከዛን ጊዜ ጀምሮ ህዝቡን መቀረጥ ጀመረ። ከባዱን ቀረጥ ይቀርጥ የነበረው እሱ ነው። የሚገርማችሁ የቀራጮች አለቃ ነው የሚለው መጽሐፍ ቅዱስ። አሁን ሲያነባ አልሰማችሁም? ማን የቀራጮች ብዙ ቀረጥ የሚቀርጡ ሰዎች አሉ። እሱም ቀረጥ በመቀረጥ ብዙ ኤክስፒሪየንስ ያለው ሰው አለ አለቃ የሚሆነው። በቃ እሱም ደግሞ አለቃ ሆነ። አጭር ነው እንግዲህ አስቡት። በጣም አጭር የሆነ ሰው ትንሽ ልጅ ብላችሁ አስቡት። ግን ትልቅ ሰው እንደዛ ቦታ ተሰጥቶት የቀራጮች አለቃ የተደረገው ምን ያህል ክፉ ቢሆን ነው በህዝቡ ላይ። በመንደሩ መካከል ሲያልፍ መጣ። ይሄ ኃጢአተኛ ከዘማውያንና ከቀራጮች ከኃጢአተኞች መካከል ተመድቦ ስለነበረ በህዝቡን በማስጨነቁ መጣ። ይሄ ዞር በሉ እየተባለ እሱ ሲመጣ ድምፃቸውን ያጠፋሉ። እሱ ሲመጣ ጨዋታ ይቆማል። ብቻውን ተቀምጦ ነው የሚኖረው። በጣም ሀብታም ነው። አሁን ባለንበት ሰዓት ሀብታም ብላችሁ አስቡት። የሆነ ትልልቅ በቃ ወደ 10 ሚሊዮን 20 ሚሊዮን ብር መኪና ገዝቶ የሚነዳ ሀብታም ብላችሁ አስቡት። የጉምሩክ ወይ ቀረጥ ወይ የሆነ ቦታ ላይ የሚሰሩ ሰዎች ብላችሁ አስቡት። እና ግን ብቸኛ ነው። ቤት ውስጥ ብቻውን ነው የሚኖረው። ያ ሁሉ ሀብት ሰብስቦ ህዝቡም በራሱ ጥፋት ይሄን ሰው ገፍቶት ብስጩ አደረገው። በራሳቸው ላይ ራሳቸውን እንዴት አሁን አንዳንድ ጊዜ አይታችሁ ከሆነ አንዳንድ ቪዲዮ ፎቶ ላይ መዶሻው እንጨቱ ተጠማዞ መጥቶ ራሱ ላይ ሚስማር ሲቸነክር አንዳንድ ፒክቸር አላያችሁ? እንደዚህ ተጠማዞ መጥቶ ራሱን ይቀጠቅጣል። እንደዛ ማለት ነው ህዝቡ። ዘኬዎስን አሰልጥኖ ሚስማር አደረገው፣ መዶሻ አደረገው፣ ራሳቸውን ቀጥቃጭ አደረገው። እና ዘኬዎስ ወዶ አይደለማ። ከዛስ የሚገርማችሁ ነገር ደግሞ ቀረጥ በወቅቱ ሲቀረጥ የነበረው ሮማውያን ምን አደረጉ? ሂድና በእያንዳንዱ የገበያ መግቢያ የከተማዋ የገበያ መግቢያ ቦታ ላይ ሰዎች መድብና የያዙት ለምሳሌ ሐር ነጋዴ ከሆነ ወይ የሆነ ወርቅ ነጋዴ ወይ የሆነ እህል ያመጣ ሰው ከሆነ የያዝከው ዕቃ ግምቱ ይሄን ያክል ነው፣ አንተ ከዚህ ላይ ይሄን ያክል ቀረጥ መክፈል አለብህ ብሎ ዘኬዎስ ከተናገረ እንዴት ይሆናል ምናምን ብሎ መከራከር የለም። እናገራለሁ ካለ ብድግ አድርጎ ከነ ንብረቱ አስረውት ንብረቱን ወስደው እንደዚህም አይነት ጭካኔ ነበር ያስተማሩት። ዘኬዎስ በዚህ ልክ ነበር የሚፈራው። እንደ አጭርነቱ አይደለም፣ እንደ ትንሽነቱ ሳይሆን እንደ ስጋው ሳይሆን ጭንቅላቱ በጣም ከባድ ነበር። ከዚህ ሁሉ ሰው የሰበሰበውን በተለይ ብዙ ነጋዴዎችን ያጭበረብር የነበረበት መንገድ ከባድ ነው። የሮም አገዛዝ ወይም ሄሮድሳውያን ዘኬዎስን ምን ብለውታል? ለኛ ይሄን ያክል 30% አስገባ፣ አንተ ግን የፈለከውን ህዝቡን ጠይቅ፣ ለኛ ግን በቀን ይሄን ያክል አስገባ ነው ያሉት። ስለዚህ ለመንግስት ወይም በወቅቱ ለነበረው ገዢ ይሄን ያክል ብር አስገብቻለሁ ካለ በኋላ ለራሱ ሙሉ ቀን ሲሰበስብ ይውላል ማለት ነው። ስንት ብር እንዳለው አስቡ በዚህ አይነት በቀን እና ይሄን እያደረገ የሆነ ጊዜ ላይ ሁከት፣ ጩኸት፣ ጫጫታ ሰማ። ምንድነው ብሎ ጠየቀ። ልክ እንደ በርተለሚዎስ ምንድነው የምሰማው አለ። የናዝሬቱ ኢየሱስ በዚህ በኩል እያለፈ ነው ተብሏል። በርተለሚዎስ የተነገረው የት? በዛው ከተማ የት ነው? ኢያሪኮ። አሁንም ዘኬዎስ ያለው የት ነው? ኢያሪኮ። ኢያሪኮ ማለት የጨረቃ ከተማ ማለት ነው። እስራኤላውያን ግብፅ ውስጥ 400 ዓመት 600 ምናምን ሺህ ሰው ሆነው ተዋልደው 10 ሆነው ሄደው 600 ምናምን ሺህ ሰው ሆነዋል። ለ1 ሚሊዮን ከግማሽ ሚሊዮን በላይ ማለት ነው። ተባዝተው ግን ወደ ተስፋይቱ ምድር ግቡ፣ ሂዱ፣ ውጡ ተብለው 40 ቀን ነው የሚፈጅባችሁ ተብለው ሲያጎረመርሙ 40 ዓመት ሆነባቸው። ውረሱ የተባሏት ምድር ስሟ ተስፋይቱ ምድር ማርና ወተት የምታፈሰው የአባቶቻችሁ ምድር ተብላ ነበረ። ግን የዓለም ሰዎች ወይም ኃጢአትን የሚሰሩ ባዕድ አምልኮ የሚያመልኩ ጃይንት ኤናቃውያን ወይም ቁመተ ረጃጅሞች የሚባሉት ከተማዋን ቀይረዋታል ቅርጿን። ዛሬ ያለው ኮንስፓይረሲ ብላችሁ አስቡት። ዛሬ ያሉት ኢሉሚናቲ፣ ፍሬሜስነሪ፣ ራውንድ ቴብል፣ ስካሌንድ ቦንስ የሚባሉት ልክ ዓለማችንን ቅርጹን እየቀየሩት አይደለ? ይሄ ያለውን ሁኔታ ሁሉ ነገር እየቀየሩት ነው። በጣም የሚያስፈራ ጊዜ ነው አሁን። እና በወቅቱም ያቺን ከተማ ቀይረዋት ነበረ። ኢያሪኮ ብለው ስም አወጡላት። የጨረቃ ከተማ ብለው የአምልኮ የባዕድ አምልኮ ከተማ ብለው ስም አወጡላት ነበረ።
ከዛ ሁሉ 1000 ዓመት በኋላ ነው እንግዲህ ዘኬዎስ እዛች ከተማ ላይ ታሪክ ስሟ የኢያሪኮ ከተማ ታሪክ እንዲነሳ ያደረገው። ዘኬዎስ የአዲስ ኪዳኑ ምን ይባላል መሰላችሁ? አጋርን ታቋታላችሁ? ውሃ ከመሬት የፈለቀላት ምን አለች? ኤል ሮኢ ወይም የሚያየኝን አምላክ አየሁት አለች። የሚያየኝን አምላክ አየሁት። ውሃ ጠማትና በቃ በጣም ተጨንቃ ነበርና እግዚአብሔር በመላኩ በኩል ውሃ ሰጣት። ኤል ሮኢ ወይም የሚያየኝን አምላክ አየሁት ብላ ስም አወጣች። አሁንም የአዲስ ኪዳኑ አጋር ዘኬዎስ ነው የሚባለው። የሚያየውን አምላክ ያየ ምን ላይ ወጥቶ? ዛፍ ላይ ወጥቶ የአዲስ ኪዳኑ አጋር ይባላል። እና ክርስቶስ በዛ በኩል እያለፈ እንደሆነ እንዴ ይሄንን ሰው ሰምቼ ነበረ፣ ይሄ ኢየሱስ የሚባለው ሰዎችን የሚያድነው አይደል? አይ የግዴታ ይሄን ሰው ማግኘት አለብኝ፣ የሆነ ነገር ጎሎብኛል አለ። ቁመት ነው አይደለም፣ የጎደለበት አንድ ነገር ብቸኝነት። ሰው አርቆታል፣ ኃጢአተኛ ነህ ተብሏል፣ ከቀራጮችና ከዘማውያን ጋር ተቆጥሯል። አይሁዳውያን ደግሞ በጣም ከባድ ናቸው። የእግዚአብሔርን ሕግ የሚያፈርስ የእነሱን መብት የሚጋፋ ምናምን ሰው ከሆነ ያሸሹታል፣ ያርቁታል። አንድ ሀሳብ ነው የሚሆኑት። ሁሉም በጣም ከባድ ናቸው። አሁንም ስቲል እስካሁን ድረስ አይሁዳውያን ከባድ ነው ባህላቸው። እና ዘኬዎስን ባዶን አስቀሩት። ብቻውን ሆነ። ቢመላለስ ቢመጣ ገንዘብ የሚከፍላቸው አሸርጋጆቹ እንጂ ከጉርብትና ጋር በተገናኘ ምናልባትም ደግሞ ቤቱ መጥተው እንብላ እንጠጣ ቢሉ እንደሱ ቀራጭ ሆኑ የሚያዛቸው መስከር የሚፈልጉ ባር የሚባለው አካባቢ ላይ የወደቁ ባር ማለት ብያቸዋለሁ። ምንድን ነው ያልኳቸው? ውዳቂ ቆሻሻ ወይም ልምላሜ ያጣው ቦታ ማለት ነው። ዛሬ ባር ብለን የምንጠራው ህይወታችን እንደዛ ነው የሚያደርገው። የአይሁድ ቋንቋ ነው፣ ዕብራይስጥ ቋንቋ ነው። እና በዛ ሰፈር ላይ በዛ ቦታ ላይ ሲኖር ዘኬዎስ ብቸኝነት ይሰማው ነበረ። ስለዚህ ክርስቶስ ሲመጣ ሙሉነት እንዲሰማው ፈለግ። እስቲ ቆይ ልቅረበው ይሄን ሰው እስቲ እየቀረኝ እሱ ነው። አይሁዳን ርቀውኝ ከአምላክ አርቀውኛል፣ ምኩራብ እንኳን መግባት አልቻልኩም ብሎ በውስጡ አሰበ። እንዲያውም አይሁዳውያን ምኩራብ ገብተው ጸልየው ወደ ቤታቸው ሲመጡ በራቸው ላይ ቆሞ ወይም ደግሞ ከብዙ ቀራጮች ጋር ቆሞ ግብር የሚያስከፍላቸው ሰው እንደሆነ ስለሚያውቁ ቤተ መቅደስ ሁሉ አያስገቡትም። በኃይል አይደለም፣ በግልምጫ። መቼም የህሊና እስረኛ መሆን ከባድ ነው አይደል? ከእስር ቤት የትኛው ይበልጣል? የህሊና እስረኛ እንዴት ምኩራብ ይግባ? እንዲያውም የግቢው አጥር ላይ ተንጠላጥሎ ጌታ ሲፈውስ ያንን በርተለሚዎስን ሲያድነው ሁሉ አይቷል። ሲፈውሰው ኢያሪኮ ነው፣ እዛው ነው፣ አንድ መንደር ነው። ስንት ዓመት ሙሉ የልብስ እላቂ የጨርቅ የሳንቲም ድቃቂ እየለመነ እውር ሆኖ የጤሜዎስ ልጅ በርተለሚዎስ ሲለምን ያውቀዋል። ባጠገቡ ስንት ጊዜ አልፏል። ዘኬዎስ ያንን አይን ሲያበራ አይቷል። እኔም ልጠይቀውን ቀርቤ ላናግረውን እባክህን እስቲ ዳብሰኝ ልበለው፣ በቃ ይበቃኛል ልበለው እያለ በውስጡ ይለምናል። ግን ማን ያስጠጋው? በጣም ብዙ ህዝብ ማንን ከቦታል? ክርስቶስን። ምኩራቡንም አይሁዳን ይዘውታል። እዚህ ጋርም ደግሞ ክርስቶስን ከቦታል። እንዴት ይቅረብ? የህዝቡ ሁከት ይላል። ቅድም ወንድማችን ሲያነብ እንደሰማችሁት የህዝቡ ሁከትና ጫጫታ ዘኬዎስን ሊያሳልፈው አልቻለም። 12 ዓመት ደም ሲፈሳት የነበረችዋን ሴት ታስታውሳላችሁ? ሁሉም ልክ እንደናንተ ብዛት ያለው ከዚህ በላይ 5 ገበያ ህዝብ ነው እንግዲህ የሚለው። የእናንተ 100 እጥፍ በሉት። ክርስቶስን እየነኩት እኔ እንዳብሰኝ እኔ እባክህ እኔን ያዘኝ ያሉ እንደዚህ ልብሱን ሲነካኩት እንደምንም ብላ በስር በኩል ተስባ መታ ቀሚሱን ነካ አረገችው። የዛን ሰዓት ደሟ ቀጣል ይላል አይደል? ኃይል ከኔ ወጥቷል፣ ማን ይነካኝ አለ። እንዴ ጌታ ሆይ እንዲህ ሁሉ ሰው እየነካ ሲለው ጊዜ አይ በእምነት የነካኝ በመንፈሳዊነት የነካኝ ሰው ስላለ ኃይል ከኔ ወጥቷል። ክርስቶስ እዛ ጭንቅ ውስጥ ሆኖ ማንን በእምነት እንደሚነካው ያውቃል ማለት ነው። ስለዚህ ክርስቶስ ምሉ በኩል ይሄ ነው፣ ኦልማይቲ ጋር ነው። የትም ቦታ ሆኖ ያየናል ማለት ነው። እዚህ አለ አይደል? ልባችን ውስጥስ፣ ደማችን ውስጥስ፣ ህይወታችን ውስጥስ፣ ሁሉ ነገር ውስጥ አለ። የምንተነፍሰው አየር ራሱ ክርስቶስ ነው። ስለዚህ እንደዛ ህዝብ እየነካካው እንኳን እንደዛ እየነካኩት ማን የነካይ ሲባል አይገርምም? ይገርማል። ስለዚህ ይህች ሴት እንደምንም ብላ ነካችው፣ ዳነች። የጤሜዎስ ልጅ በርተለሚዎስ በረከቱ ደረሰው። እባክህን የዳዊት ልጅ ሆይ ማረኝ እያለ እየዘለለ አይነ ስውር ሆኖ ማረኝ እያለ እኮ ሲዘል የነበረው አይኔን አብራልኝ እንኳን አላለም። ማረኝ፣ ኃጢአቴን ማረኝ። እንደው አይነ ስውር መለመን ያለበት የቱን ነበር? አይን ስጠኝ ነው አይደል? እንዴት ማረኝ ይላል? ምን አይነት የገባው ሰው ነው? ምን መጽሐፍ ቢያነብ እንዴት አይነት ታሪክ ቢነገረው ነው ማረኝ ያለው? እውር የትኛው እውርነት በልጦበት ነው? በእናታችሁ የኃጢአት እውርነት አይደል? ስለዚህ
ጌታችን ዞር ብሎ ጥሩት አለ። ትክክለኛ ጸሎት ስለጸለየ ተጠራ። አሁንም ዘኬዎስ ይህንን ያያል በተደጋጋሚ። ያንን አይነ ስውር የፈወሰ ጌታ አይደለም? ሁልጊዜ ባጠገቡ ሳልፍ አንድ ቀን ሳንቲም ሰጥቼው አላቅም። ሁልጊዜ ንፉግ ሆኜ የነዛ የአይሁዳውያኖች ቤተሰብ እያልኩኝ ስነፍገው ውዬ አንድ ቀን እንኳን ሳንቲም ሳልሰጠው አሁን አይኑ በራ። አያውቀኝም፣ እኔ ግን አውቀዋለሁ። ሳንቲም ልስጠው አያውቅም፣ እኔ አውቀዋለሁ፣ እሱ ግን አያውቀኝም። ስለዚህ እሱን የነካ ጌታ ስለሆነ እኔንም እንዲነካኝ ይፈልጋለሁ ብሎ መጀመሪያ መነካት በምንድን ነው? በአይን ነው። በቃ እስቲ ልየው ምን መልኩ ምን ይመስላል ብሎ በጉጉት ሞከረ፣ ተጋፋ። ምን አለ? አልቻለም። አጭር ነው፣ ድንክ ነው፣ ምንም ማድረግ አልቻለም። ስለዚህ ዞር አለ ምናምን ብሎ አልተመለሰም። አሁንም ሄደ፣ አንድ ነገር አገኘ፣ ዛፍ አገኘ። ያቺ ዛፍ ለዘኬዎስ ባለውለታው ናት። አምላኩን እንዲያይ ረድተዋለች። ምናልባት በጣም የምትወዱት ለምሳሌ ጸሎት ክፍላችሁ ሊሆን ይችላል፣ የምትወዱት ስዕል ሊሆን ይችላል፣ በጣም የምትወዱት የተባረከ የምትወዷቸው አባቶች የባረኩት ማተብ ሊሆን ይችላል። ወድቆባችሁ ቢጠፋ ምን ትላላችሁ? ወይኔ ታዝናላችሁ አይደል? ቤታችሁ ብዙ እትብት የተቀበረበት በጣም ብዙ ልጆች ያፈራችሁበት 60 ዓመት 70 ዓመት ያለበት ቤት ቢፈርስ አታዝኑ? ዘኬዎስ ያቺ ዛፍ ላይ ወጥቶ አምላኩን አይቷል አይደለም? ያቺ ዛፍ እንግዲህ ከተፈወሰ በኋላ ክርስቶስ በቤቱ ከመጣ በኋላ ያቺ ዛፍ ትቆረጥ ሲባል ምን አይነት ስሜት ይሰማዋል? ወይም ደግሞ ባጠገቧ ሲያልፍ ሁሌ ሻያት ሲሆኝ እኮ ነው ጌታዬን ያገኘሁት ይላል አይደል? የሚሰማውን ስሜት አስቡት። ለዘኬዎስ ያቺ ዛፍ ምንድን ናት? የህይወት ዛፍ ናት። ለሌላ ሰውስ የመንገድ ዳር ዛፍ ነው። አንዳንድ ነገሮች ለእናንተ ምንድን ናት? የተለየች ነገር ናት። እቤታችሁ በጧፍ ራሳችሁን ገርፋችሁ መንፈስ ከተገራላችሁ ጧፍን ታከብሩታላችሁ። በቀበቶም የሰኑ ኬተሪንግ ቲክቶክ ላይ ምን አየሁኝ? የሃይላንድ ይሄ ክዳን ማለት ነው። ይሄን ክዳን በሚስማር በስታ እንደ መቁጠሪያ ቆጥራ መቁጠሪያ ስታጣ ራሷን ገርፋ መንፈስ ያሰረች የያዘች ልጅ ቪዲዮ አይቼ ነበር። ይገርማል። እምነቷ ነው አይደል? ስለዚህ አሁን ጉዳዩ ከሃይላንድ ክዳኑ ጋር ሳይሆን እንደምን እንዲሆንላት ፈልጋለች? እንደ መቁጠሪያ እንዲሆንላት ፈለገች። ዋናው እምነት ነው። ዘኬዎስ ምንድን ነው ያደረገው? በዛፉ ላይ ወጥቶ አምላኩን ማየት ፈለገ። ዋጋ እየከፈለ ነው። ይህንን ጌታ ማየት አለብኝ ብሎ ስላሰበ ዛፉ ላይ እንዴት ብሎ እንደሚወጣ እስቲና ከፍ አድርገኝ ሊል ይችላል። ወይ ደግሞ በአጦ እጁ ተጋግጦ ነው የሚወጣው። እንግዲህ እግዚአብሔርን ለማየት መልኩን ለማየት በዚህ ልክ ዋጋ ከከፈለ ቀጥሎ ደግሞ ፍቅሩን ካሳየው በኋላ መንግስተ ሰማያትን ለማየት ገነትን ለማየት ያን ሁሉ ነገር ያደረገለትን ክርስቶስን ለማየት ደግሞ እንዴት አይነት ሰማዕትነትን ይጋደል ይሆን? በጣም ከባድ ነው። ስለዚህ አንድ ብቻ ትንሽዬ ፍንጭ እንስማ። ያንን ነገር እያሳደግነው ለመምጣት ከሞከርም ያግዘናል። ዛፍ ላይ ወጣ። አትቆጫት ግን ዝም አስቢያት። አትቆጫት፣ ችግር የለው። አሁን ችግሩ ምንድን ነው? እሷ አጠገብ ያሉ ሰዎች ነው የሚታወቁት። ካለቀሰች ደግሞ ሌላ ነው። ሽመኝ እና ያቺ ዛፍ ለዘኬዎስ ባለውለታው ነች። ውለታ ማለት ምን ማለት ነው? ንጉሥ ዳዊት ለሳኦል ባለውለታው ነው። በገና እየደረደረ መንፈሱን ምን ያደርግለት ነበር? ያስወጣለት ነበር። ሙሴ ለእስራኤል ሕዝብ ምናቸው ነው? ባለውለታቸው ነው። ከግብፅ አውጥቶ ቢያንስ መንገድ አስጀምሯቸዋል። ታቦተ ጽዮንን ሰጥቷቸዋል። ባለውለታ ማለት በህይወታችሁ ውስጥ የማትረሱትን አንድ ነገር ያደረገ ሰው ማለት ነው። ዛፏ ግዑዝ ብትሆንም ለዘኬዎስ ግን ህይወትን እንዲያይ ምክንያት የሆነችው ቁመቱን የረዳችው ናት። ያንን ቁመቱን ያሳደገችለት ናት። ዛፍ ላይ ወጥቶ አምላኩን ለማየት ከፍ ብሎ መልኩን ሲያየው የሚሰማውን ስሜት አስቡት። አንዳንድ ሰዎች ፊዚክስ፣ ኬሚስትሪ፣ ባዮሎጂ የተለያዩ ትምህርቶችን ተምረው ወይም የዓለም ኢኮኖሚክስ የሆነውን ትምህርት ተምረው ፒኤችዲ የሚስሩ ፕሮፌሰር የሚበሉ ከፍታቸው ነው። በዛ ከፍታ ላይ ሆነው እግዚአብሔር ማየት ካልቻሉ ከዛፏ በታች ናቸው፣ ከዘኬዎስ በታች ናቸው። በቻሉት መጠን ከፍ ብለው ማየት ያለባቸው ከፍታቸው እግዚአብሔርን ካላሳየ ጥቅም የለውም። የምታደርጉት ነገር በሙሉ ገንዘባችሁ እግዚአብሔርን ካላሳየ፣ መንፈሳዊ ሕይወታችሁን ከፍ ካላደረገው ከንቱ ነው፣ ምንም ጥቅም የለውም። ከዘኬዎስ በታች ነው የምንሆነው። ያ የቀራጭ አለቃ የተባለው ማንንም ሳይፈራ እኔ ኃጢአተኛ ነኝ ብሎ አስበው ከዚህ በኋላ ይበቃኛል፣
ይሄንን ጌታ ማየት አለብኝ ብሎ ክብሩን ጥሎ ከፍ አለ። እንዲያውም ክብሩን ጥሎ ምን ማለት ነበረበት? ዝቅ አይደለ? ግን የእሱ ከፍታ ይለያል። የትህትና ከፍታ ነው። እንደምንም ብሎ ዛፉ ላይ የወጣው ከሰው ለመብለጥ አይደለም፣ ጌታውን ለማየት ነው። ከሰው ለመብለጥ ነው አይደለም። እናንተ የምትሰግዱት የምትጸልዩት ከካህናት ለመብለጥ ነው፣ ክህነት ለማግኘት ነው። ነፍሳችሁ ምን ለማድረግ ነው? ለማዳን ነው። የእናንተ ከፍታ ለአንዳንድ ሰዎች እንደ ውርደት እንደ ፋርነት ሊመስላቸው ይችላል። ለአንዳንድ አገልጋዮች ደግሞ እንደ ከንቱ ውዳሴ፣ እኔ ድንግል ማርያምን አየኋት እንደዚህ ስሰግድ ስጸልይ ይሄን ነገር አየሁ ስትሏቸው ምንድነው ራስን ከፍ ከፍ የምታደርገው ራስሽ እንደዚህ የምታደርገው ይላሉ። የእናንተ ትህትና ያሳያችሁ የእግዚአብሔር ጸጋ እንጂ ለእነሱ ከፍታ የሆነባቸው እናንተ ያላችሁት የዘኬዎስ ሾላ ላይ ነው። ጌታን ለማየት ያልሞከራችሁት ነገር የለም። ድህነት ለማግኘት ያልሞከራችሁት ነገር የለም። ጌታን ማየት ማለት መዳን ማለት ነው አይደል እንዴ? በርተሎሜዎስ አይኑ ሲበራ ማን ነው ፊት ለፊት ያየው? ፊት ለፊት አይደል? አይኑ እንደዚህ አድርጎ ሲዳብሰው ማንን አየ? ቀጥታ ፊት ለፊት ያየው። ዘኬዎስም ደግሞ ዛፍ ላይ ወጥቶ በአይኑ የሚፈልገው ያንን ክርስቶስን ነው። ያን ኢየሱስ ክርስቶስ አዳኝ የሆነውን ንጉሱን ነው የሚፈልገው፣ የድንግል ማርያም ልጅ የተዋህዶ ንጉስን። ስለዚህ ያንን ሾላ ምክንያት አድርጎ ሲወጣ ሰዎች እሱን ከቁም ነገር አልቆጠሩ። ምናልባት ሊስቁበት ሁሉ ይችላሉ። አጭር ስለሆነ እኮ ነው እዚህ ዛፍ ላይ የወጣው ይላሉ። ትንሽ ጸሎት እንደምትጸልዩ ዳሴ ማርያም እንደምታቀርቡ ምን ስትሉ እንደምታደርጉ ቤተሰብ ሲሰማ ምን ይላል? መነኩሲት ቄሷ እንዴት ነው? ዝም ብለሽ አታካብጅ በእናትሽ እንደዚህ ሆነ አልኖርን ምናምን ብለው ይሏቸዋል። ግን የሚሏችሁ ነገር በሙሉ ዋጋ የሚያሰጥ እንዲሆን ምንድን ማድረግ ያለባችሁ? ማንንም ሰው አልሰማም። እኔ የምሰማው ሾላ ላይ ወጥቼ ወይም ደግሞ ዛፉ ላይ ወጥቼ ማየት የምፈልገው ነገር አያለሁ። ደግሞ እኮ ዛፍ ላይ ወጥቶ ወደ ላይ አይደለም ያየው። ወዴት ነው? ወደ ታች ነው ያየው። ላይ ወጥቶ ክርስቶስን ሲፈልግ ክርስቶስ ደግሞ ቀና ብሎ አሻቅቦ አየው ይላል። አሻቅቦ ምን ወዴት ነው? ወደ ላይ ነው አይደል? ተቀያየሩ ቦታ ማለት ነው። እንዴት ነው? አምላክ ከላይ ነበር መሆን የነበረበት። ከዛ ክርስቶስ አየውና ዘኬዎስ እኔን ለማየት ነው እዚህ ላይ ወጣኸው? በጣም የሚገርም ነገር ነው። ዘኬዎስ ወደ ታች፣ ጌታ ወደ ላይ እየተያዩ ሲያወሩ ህዝቡ ምን ይላል? እንዲህ ከዚህ ቀራጭ ጋር ከዚህ ኃጢአተኛ ጋር እንዴት ያወራል? አቤት ሲያወራችሁ እግዚአብሔር እንዴት ብዙ ሰዎች እንደሚያጎረመርሙ አይደል? ስታለቅሱ ጸሎት ክፍላችሁ ቅዳሴ ስታስቀድሱ እንደገና ስትቆርቡ ከክርስቶስ ስጋና ደም ጋር ፊት ለፊት ስትነጋገሩ እንዴት ነው ብዙ ሰዎች የሚያዋችሁ? ምንድን ነው የሚለው? እንዴት ነው እንደዚህ የሚያወራው? እንዴት ነው እንደዚህ የሚያወሩት? ምንድን ነው በእነዚህ ሰዎች መካከል ያለው? ብዙ ሰዎች ብዙ ጥያቄ ያነሱባቸዋል። እናንተ ግን የምታወሩት ከማን ጋር ነው? እግዚአብሔርን ለማየት ከፍ ብላችኋል። የቻላችሁትን ያክል ከፍ ብላችኋል። ከፍታ ሲባል የትዕቢት አይደለም። የዘኬዎስ ከፍታ የትህትና ነው፣ የፍላጎት ነው፣ የስሜት ነው። ይሄ እንዴት ነው? ከውስጥ ፈንቅሎ የሚመጣ የቅንዓት ከፍታ ነው። ዛፍን ምክንያት አድርጎ አሁን በመስቀል ላይ ክርስቶስ መሰቀሉን ከዛ ጋር ይመስሉታል። ዘኬዎስ በዛፍ ላይ ወጥቶ ጌታን አየው እንደተባለ ሁሉ እኛም አንገታችን ላይ ባሰርነው መስቀል ክርስቶስን እናየዋለን። መስቀል ከኛ ቁመት ያንሳል? አሁን ትንሽ ስለሆነች ማን ነው ፊዚካል የሚበልጡ ከኔና ከመስቀሉ አይደል? በእኔና በዘኬዎስና በጌታ መካከል ያለውን ለማሳየት ነው ማተብ አንገት ላይ እንዲሰቀል የተፈለገው። ምንም ትንሽ ብትሆን መስቀል፣ እኛ ምንም ትልቅ ብንሆንም ግን የሚመራን ኮምፓሳችን መስቀል ማተብ ነው አይደል? ስለዚህ ዘኬዎስ ዛፍ ላይ ሆኖ ጌታን ሲያናገረው ወደ ታች እያየ ጌታ ደግሞ ወደ ላይ እያየው ኮንቨርስ ሲወያዩ ውይይታቸው ሲቀያየሩ ህዝቡ ያዳምጥ ነበር። ክርስቶስ ይሄን ነበር የፈለገው። አያችሁት? የናቃችሁትን ሰው እያናገርኩት ነው የሚል ነገር ነው የሚያሳየው። ዘኬዎስም ደግሞ ይላል ተባክሽ አይነክቼ ነው ተሳስቼ እና ዘኬዎስ ደግሞ ከላይ ሆኖ አያችሁት? ስትንቁኝ ይኸው ጌታ ቆሞ አናገረኝ፣ አንድ ሰው እንኳን ሊያናገረኝ አልፈቀደም ነበር የሚል አይመስላችሁ? ደስ ብሎት ዘኬዎስ ውረድ እስቲ ከዛፍ ላይ ዛሬ በአንተ ቤት መግባት ግድ ይለኛል ይገባኛል አለው። ዛሬ በአንተ ቤት ነው ምሳ መበላው አለው። ጌታ በእኔ ቤት አለ። ይደንቃል። እናንተ ቤት ገብቷል። ምናልባት ጨሌ የመለክበት ቤት ሊሆን ይችላል። ቡና 3 ጊዜ 4 ጊዜ ይፈላበት ከነበረ ግን ክርስቶስ በስጋ ወደሙ በኩል ገብቷል። በልጆቻችሁ ስጋ ወደሙ በኩል በጽዋ በስዕሉ በጸሎታችሁ በእንባችሁ አልገባም ቤታችሁ? ዛሬ በአንተ ቤት መግባት እፈልጋለሁ አለ። ይገባኛል ያለው ይገባኛል ግድ ነው ማለት እኔ ካልመጣሁኝ ሰላም አታገኙም ማለት ነው። ቀንበሬ ልዝብ ነው፣ ሸክማችሁ እኔ ላይ ማራገፍ አለባችሁ፣ ይቀልላችኋል። እንዲቀልላችሁ እኔ መግባት አለብኝ እያለ ነው። የሚገርመው ነገር ዘኬዎስ እንደዛ እየተባለ ከሾላ ላይ ከዛፉ ላይ አልወረደም። እስኪ ነግረው ድረስ ና ውረድ እስኪለው ድረስ
ደስታውን፣ ፊቱን፣ ፈገግታውን ማን ያያል? ህዝቡ። ምን ላይ ሆኖ? ህዝቡ የት ሆኖ? ታች ሆኖ። እሱ የት ሆኖ? እላይ ሆኖ። በልብ ውስጥ ብቻ እኔ ኃጢአተኛ ነኝ ስላለ ደስታውን፣ ፈገግታውን፣ ፊቱን ህዝቡ እንዲያይ ያደረገ እዛ ቆጥ ላይ ሆኖ። አሁን እናንተ እስቲ እንደው እውነት ደስታችሁን ያላየ አለ? እውነት ፈገግ ብላችሁ የፊታችሁ አይደለም ይሄኛው ሰው ስትቀበሉ ነጭ ለብሳችሁ ስትመጡ ማያ አለ? እንደዚህ አድርጋችሁ ቆርባችሁ ወደ ቤት እስቲ የማይቆርብ እዚህ ውስጥ ያልቆረበ እስቲ ጥቂት ሰው እሺ፣ የሚቆርብ እስቲ ቅርታ። እሺ፣ ችግር የለውም። እግዚአብሔር ስሙ የተመሰገነ ነው። ያልቆረባችሁትን ደግሞ ያምጣችሁ። እጃችሁን እንደዚህ አድርጋችሁ ቆርባችሁ ወደ ቤት ስትገቡ ባንዲራ ነው አይደለም፣ መታያ ነው አይደለም። ዘኪዮስ ሆናችሁ እኮ በቃ ክርስቶስን ገለጣችሁት በእናንተ ውስጥ። ዘኪዮስ ለማየት ነበረ እንደዚህ ሲፈልግ የነበረው። ዘኪዮስ ሲለው ጊዜ እጁን ሲዘረጋለት አየው። መጀመሪያ በማን አይን መታየት ያስፈልጋል? ዘኪዮስ እየፈለገው ነበር የቱ ነው ጌታ እያለ ጌታችን ድምፁን አሰማ። ዘኪዮስ ሲለው ጊዜ አየው ማለት ነው፣ አወቀው ማለት ነው። ክርስቶስ ካላየን ማንም አያከብረንም። ክርስቶስ ያዋረደውን ወይም ደግሞ እግዚአብሔር ዝቅ ያደርገውን ማንም አያከብረውም። ሄሮድስ በጌታ ላይ ብዙ ነገር ስላደረገ ትል በልቶት ሞተ ነው የሚለው መጽሐፍ ቅዱስ አይደል? ወድቆ ትል በልቶት ሞተ ነው የሚለው። አሟሟታችን የከፋ እንዳይሆን እግዚአብሔር አምላክ እንግዲህ ይጠብቀን። ስለዚህ ዘኪዮስ እዛ ላይ ሆኖ ፈገግታውን አሳየ፣ ወረደ ከዛፍ ላይ። ምን ተብሎ? ናውረድ፣ አንተ ቤት ነው ምሳ የምበላው ሲለው እኔ ቤት አለ። አዎ አንተ ቤት፣ በአንተ ልብ ውስጥ ላድር ነው። አሁን ስጋ ወደሙ ስትቀበሉ ጌታ ሆይ ሳይገባኝ እኔ ውስጥ ስላደርክ ስም የተመሰገነ ነው ትላላችሁ። ተገብቶን አልተቀበልንም፣ ግን ምን ሆኖ ተፈቅዶልን ነው አይደል? ማንም ሰው ስጋ ወደሙ የሚቀበለው ተፈቅዶለት ነው እንጂ ተገብቶት ነው አይደለም። ላባችን ቆሻሻ አለ። እንደው ንግግራችን ተው፣ የስጋችን ቆሻሻ ተውትና አንደበታችን ራሱ እንኳን ያርፋል እንዴ? ከባድ ነው። ግን ተፈቀደልን። ሲፈቅድስ ምን ከፈቀደ ፈቀደ ነው። ዛሬ በአንተ ቤት አድራለሁ ሲል ስጋ ወደሙ ተቀብላችሁ ወደ ቤት ስትገቡ ዛሬ በአንቺ ቤት አድራለሁ ማለት ነው እኮ። እናንተ ዘኪዮስ ናችሁ። ሴቷም ወንዱም ሁሉ ዘኪዮስን ትምህርቱን ተሸክሞት ነው ወደ ቤቱ የሚገባው። የዘኪዮስ ቤት ምን አይነት ቤት ነበረ? አንድ ብቸኝነት የተሞላበት ወይም ትዳርና ሰው የጎደለው፣ ሁለተኛ ነገር ደግሞ ኃጢአት የሞላበት የተቀማ ገንዘብ ያለበት ብዙ ድሆች ያለቀሱበት ንብረት ፎቅ ላይ የሚኖር ሰው ነው። በዛ ቤት ውስጥ ክርስቶስ ሲገባ ምን ማለት ነው? ወንበዴን እየደገፈ ነው አይደለም። በጣም የሚገርማችሁ ነገር ብዙ መጽሐፍ ውስጥ ብዙ ክፍሎችን ስታዩ የክርስቶስ የፍቅር መግለጫ ምክንያት የሆኑ ሰዎችን ስታዩቸው ይገርማል። በቀኝ የተሰቀለው ማን ነው? ጢጦስ አይደል? በግራ የተሰቀለው ዳክርስ አይደል? አሁን እንደው በቀኝ የተሰቀለው ገነት መግባት ነበረበት አልነበረበት? ማለት ሌባ ስለነበረ እንደ ስራው እኮ ነው የምላችሁ። ገነት መግባት ነበረበት። ሊያውም ክርስቶስ እኮ ከፊት አልመራውም እኮ የደሙ ማህተም በቃ ሂድ ችግር የለውም። እንዲያውም ሲነገር ታሪኩ ወደ ገነት ዝም ብለህ ሂድ፣ እንዴት መጣህ ሲሉ ሂድ ተብዬ ነው ግባ ተብዬ ነው ብለህ ንገራቸው ነው የተባለው ለመላእክቶቹ። የገነት በር ላይ የምትገለባበጥ ሰይፍ ይዞ ቆሞ ያለ መልአክ አለ ይላል። እንዴት መጣህ? 5500 ዘመን ሙሉ ወደዚህ አንድም ሰው አልመጣም። ወደ ሲኦል ነው ሰው የሚገባው። ማነህ አንተ አለው። እኔ ወንበዴ ነኝ አለ። ይገርማል። ወንበዴ ገነት በር ላይ ቆሞ አስገባኝ ዞር በል ሲለው እንዴት ምንድን ነው እንዴት መጣ ሲለው ጊዜ ያው እስቲ ማህተሜን ያው የበጉ የደሙ ማህተም እባክህን በመንግስት በመጣህ ጊዜ አስበኝ ሲለው ጊዜ ሆኖልሃል ነው አይደል? በቃ ዛሬ በገነት ከኔ ጋር ትኖራለህ። በቃ ፍቅሩ ይሄ ነዋ። የፈለገ አይነት ቆሻሻ ነገር በውስጣችን ቢገላበጥ ዝሙት የምንፈጽም ብንሆን ምንሰርቅ ምንበላ ምንቀማ ብንሆን ንስሐ ከገባችሁ በኋላ ግን የእሱ ንብረት ነው የምትሆኑት። ለዚህ ነው በዘኪዮስ ቤት ሲገባ ክርስቶስ ሲገባ ጽድት ይላል። እሺ ብሎ አብሮት ሲሄድ ህዝቡ ምን ይላል? እንዴት ቀራጭ ቤት ይገባል? ይሄ እኮ ዘኪዮስ ማለት የቀራጮች አለቃ፣ እኛን ሲቀማ የኖረ ግብራችንን ግብር ያስከፍላለሁ ብሎ ንብረታችንን የወሰደብን ደማችን የመጠጠ ማለት ነው። እንዴት እሱ ቤት ይገባል የሚል ሰው አለ። ሐዋርያት ግን ዝም ብሎ ነበር የሚያዩት። ይገርማል እያሉ ምን አይነትን ሰው ነው የሚያቀርበው ይህ አምላክ እያሉ ማለት ነው። ወደ ቤቱ ገቡ። ምግብ ቀረበ፣ ምሳው ሁሉ ነገር ቀረበ። ደስ አለው። ከቀረበው ጠረጴዛ በታች ነው ቁመቱ። ያ የሚያስፈራና የሚያስደነግጥ ሰው በክርስቶስ ፊት ግን የዋህና ምስኪን ሆኖ ተገኘ። የአብርሃም ዘር ነውና የአብርሃም ልጅ ነውና እነሆ በዘኪዮስ ቤት ደግሞ መዳን ሆነ። እነሆ ዛሬ በአንተ ቤት ምን ሆነ አለው? መዳን ሆነ አለው። የማን ዘር ነህና? የአብርሃም ዘር ነህ። ስለዚህ ሁላችንም የማን ዘር ነን? ክርስቶስ የማን ልጅ ነው?
የአብርሃም ልጅ አይደል? አብርሃም ሳይወለድ ነበርኩ ግን የማን ልጅ ነኝ አለ? የአብርሃም ነኝ። የሚደንቅ እኮ ነው። ስለዚህ አሁን ዘኬዎስ የአብርሃም ዘር ነበር፣ የአብርሃም ልጅ ነበረ። ከመልካም ቤተሰብ የተገኘ ቁመቱ ምንም እንኳን አጭር ቢሆንም ቤተሰቦቹ ምንም እንኳን በተለያየ ነገር ይሄንን ሰው ቁመቱ አጭር ሆኖ በምንም በቃ እግዚአብሔር ፈጠረው ነው። እንደዚህ ሆኖ ቢፈጠርም ግን ሰዎች አጥፍተውት ነበረ። ተገኘ፣ ከጠፋበት ተገኘ። ለሱ ደግሞ ዛሬ መዳን ሆነለት አለ። ሽባ ነበረ እንዴ? አይነ ስውር ነበረ? እና ቁመቱ ስለረዘመ ከጌታ ከገባ በኋላ የቁመት ማጠር በሽታ ነው እንዴ? አይደለም። ምንድነው መዳን ሆነ ሲል ማን ስለገባ ነው? ክርስቶስ በቤታችን ሲገባ ምን ሆነ ማለት ነው? የመጀመሪያ ድህነት የሚባለው እሱ ነው ያልኳችሁ። ለዚህ ነው ስጋው ደግሞ የተቀበለ ሰው አልዳንኩም ብሎ የሚያጠምቁ አባቶችን ፍለጋ መዞር የለበትም የሚባለው አንዱ ትልቁ ትምህርት ነው። ግን የሚያጠምቁ አባቶች ቢነኩን ደስ ይለናል። ብንድን ችግራችን ጨጓራችን ቢድን ወይም ደግሞ ካለብን አጋንንት ብንላቀቅ ደስ ይለናል። ግን አልዳንኩም ይባላል አይባልም። እግዚአብሔር ያግዘኛል። ስጋው ደግሞ እቀበላለሁ። ከዛ ደግሞ እነዚህን አባቶች ደግሞ ሄጄ መስቀላቸውን እሳለማለሁ። በየጊዜው የተላከብኝ መንፈስ ካለ ምን እላለሁ? እሸኛለሁ። ግን ድኛለሁ፣ አልዳንኩም። ምኔ ስጋዬ ነው ነፍሴ? እንደ ስጋው ደግሞ የምቀበለው በምኔ ነው? በስጋዬ ነው አይደል? ስለዚህ ማን ሄዳ ነው? ሁለቱም ከሆነ ታዲያ ለምን እንሄዳለን? ጸበል ለምን እንሄዳለን? እሺ ጎደለብን የምንለው ነገር አለ ሁልጊዜ አይደል? እሱ ነገር ለማስወገድ ነው ምን ሄደው እንጂ ኦልሬዲ በቃ ማተብ አስረናል። ክርስቲያኖች ነን፣ እናስቀድሳለን፣ ቆርባለን፣ ጸልያለን ብለን ድነት አለ እኮ በህይወታችን ውስጥ። ግን የጎደለብን ነገር መሙላት አለብን። ጎደለን የምንለው ነገር ግን ስላልተሟላ ጎደሎን ማለት አይደለም። በክርስቶስ ምን ሆነናል? ሙሉ ነን። ዘኬዎስ ደስ ብሎት አንድ ጊዜ ጸጥታ አለና እጁን አጨበጨበና የቀማሁትን እመልሳለሁ አለ። አጨበጨቡ፣ ሁሉም ደስ አላቸው። ክርስቶስም በዛ ቦታ ላይ የዘኬዎስን ደስታ አይቶ ተደሰተ። የቀማሁትን እመልሳለሁ፣ የበደልኩትን እክሳለሁ፣ 4 እጥፍ አድርጌ ነው የድሆችን ገንዘብ እመልሰው አለ። እንደ ሮማውያኖች ወይም እንደ ሄሮድሳውያን እኮ ስርዓት አይደለም። እንደነሱ ስርዓት ቢሆን ኖሮ ቶሎ ነው የሚታሰረው ይሄ ሰው። ለምን እንደዚህ አይነት ክብር ያለው ሰው ወርዶ ገንዘቤን እሰጣለሁ፣ የሀብቴን ግማሽ እከፍላለሁ ለድሆች ሲል ከባድ ነው። የሀብቱን ግማሽ አስቡት። ያ ማለት ቤቱ እንዳለ ሆኖ ገንዘቤን በሙሉ ሰጥቻለሁ ነው። ቤቱን ሲሸጠው ደግሞ ግማሽ ሀብቱ ነው። 4 እጥፍ አድርጌ ደግሞ የወሰድኩባቸውን የቀማኋቸውን ሰዎች እመልሳለሁ አለ። ይሄ በዘጸአት ላይ የወሰደ ሰው የሰረቀ ሰው 4 እጥፍ አድርጎ ይመልስ የሚለውን ታሪክ ስለሚያውቅ ነው። ትንሽ ቃሉንም ያውቃል ማለት ነው። እናንተ አሁን ከዓለም ስትመለሱ ንስሐ ትገባላችሁ አይደል? ንስሐ ማለት ልክ አሁን ዘኬዎስ እንደተናገረው ነው። 4 እጥፍ አድርጌ ምን እላለሁ? እመልሳለሁ። ስትሰግዱ ቀኑና ሲሰጣችሁ 7 ቀንም ይሁን 1 ዓመትም 1 ወርም ይሁን ያን ስግደት ስትሰግዱ ምን እያደረጋችሁ ነው? እየመለሳችሁ ነው። አንድ ዝሙት ስታቆሙ፣ ግለ ወሲብ ስታቆሙ፣ መጠጥ ስታቆሙ፣ ሱሳችሁን ስታቆሙ ለማን እየመለሳችሁለት ነው? ለራሱ ለባለቤቱ፣ ለሱሰኛ ባለቤቱ በቃ ካሁን በኋላ ያንተን ንብረት አልፈልግም ብላችሁ ከእናንተ ላይ እያረቃችሁ ነው። ሪሃቢሊቴሽን፣ ይሄ የማገገም ስራ እየሰራችሁ ነው። እመልሳለሁ ማለት ያ ነው። ቀጥሎ ደግሞ የእግዚአብሔር ንብረት የሆነውን ለኃጢአት ሰጥታችሁት የነበረው ስጋችሁን ለማን እየመለሳችሁ ነው? ለእግዚአብሔር እየሰጣችሁ ነው ያላችሁት። ስለዚህ ዘኬዎስ እመልሳለሁ ሲል ገንዘብን ብቻ አልነበረም። በእኛ ህይወት ውስጥ ምን አለ? እንደ ዘኬዎስ አጭር የሆነብን አለ። አንድ ነገር አለ። አልረዝም ያለን፣ ወደ እግዚአብሔር አላደርስ ያለን ምንድን ነው? የነገረኝ ሰው አለ? በቃ ኃጢአትማ አይደለም አጭር ሆኖብን እንዲረዝም የምንፈልገው ማለት ነው። የሾላ ዛፍ አስፈልጎን ዛፍ ላይ ወጥተን ልናየው የሚገባ አንድ ነገር አለ። እምነት ነው እድሜ። እሺ አንድ ሰው እስቲ ሞክሩ። ንጽህና። እሺ ትንሽ እየተጠጋችሁ ነው ያላችሁት። ምግባር። ጎሽ ምግባር ነው። በምግባራችን ከማን ርቀናል? ከእግዚአብሔር። ከራሳችንም ህይወት ርቀናል። ከገነት መንግስተ ሰማያት ዓላማ ርቀናል። ምግባራችን አጭር ሆኖብን በቃ የምንሰራው ነገር በሙሉ ዓለማዊ ነገር ሆነ። ሰንበትን ሽረን ቅዳሜና እሑድ እንኳን ቢሮ መስሪያ ቤትም ሰርተን ምን ብለን አስራት በኩራት እንኳን አናወጣም። ገንዘቡን ስናገኝ ስግብግቦች ነን። ዝም ብለን እንደምናከማቸው በከንቱ የተቀበልነው በከንቱ እየሰጠን አይደለም። ስለዚህ አጭር የሆነብን ነገር አለ። ልክ ዛፍ ላይ ወጥቶ ጌታን እንዳየ ሁሉ ሳንቲሙን በትኖ ለድሆች እንደሰጠ እኛም ደግሞ አስራት በኩራት እናወጣለን፣ ለነዳያን እንሰጣለን ብለን እናስባለን። ልክ ግን መንፈሳዊ ስትሆኑ ገንዘቡ ራሱ መግቢያው ቀዳዳው ይጠባል፣ ይዘጋል። ምንድን ነው እሱ? እግዚአብሔርን ሲቀርብ በቃ ቢዝነሱ እምቢ አለኝ። ምክንያቱም ክርስቶስ ምን ብሏል? ከኔ ጋር የማይሰበስብ በከንቱ ይበትናል።
አሁን ከእግዚአብሔር ጋር እንድንሰበስብ መጀመሪያ ከሰይጣን ጋር ሆነን የሰበሰብነውን ነገር ማጣት አለብን። የኛ ያልሆነው ነገር መሄድ አለበት። ለዚህ ነው እሰጣለሁ ሲል የዓለም የሆነውን ነገር በሙሉ አልፈልግም ከዚህ በኋላ እመልሳለሁ ነው። ከዛ ደግሞ ክርስቶስን አግኝቷል፣ በቤቱ አስገብቶታል። ጌታ በቤቱ ከገባ በኋላ በጌታ አይን ከታየ በኋላ የሚበላሽ የሚፈርስ ነገር አለ? የለም። ስጋችን ቁስል በቁስል ቢሆን የፈለገ አይነት መከራ ውስጥ ብንገባ በጌታ አይን ከታየን በኋላ ታየን ነው። ሐዋርያት ተሰይፈው ታርደው ተዘቅዝቀው እንደ ጧፍ በርተው ቆዳቸው ተግጦ ተገሽልጦ እንደ ቅዱስ ቶማስ ያለው ሐዋርያት ቆዳቸውን ገሽልጠዋቸው እንደ ዶሮ ልጠዋቸው ነው አይደል እንዴ? በእሳት አቃጥለው በአሲድ ጨው እየነሰነሱባቸው ተሰቃይተው የሞቱት የጌታ ልጆች ናቸው። ግን ይሄ ይገባቸው ነበር? አይገባቸውም። ስታዩት በዛ ነገር ውስጥ ምን አለ? የሚገኝ በረከት አለ። ከዓለም የወሰዱትን ነገር እየመለሱ ነው ያሉት። ዓለም ባህሪዋ ይሄ ነው። የጌታ እስከሆነ ድረስ በዓለም ላይ የሚጠበቀው ይሄ ነገር ብቻ ነው። ምቾት የለም። አጭር ብርድ ልብስ ናት ህይወት የምላችሁ ለዚህ ነው። አጭር ብርድ ልብስ እግር ስትለብሱ ይሄ መሸፈን አንችልም። ይሄን ስትለብሱ ደግሞ እግር መሸፈን አይቻልም። ሁለቱንም ለመልበስ ሰብሰብ ኮርመት ስትሉ እግርም ጭንቅላትም ይለብሳል። በዚህ ምድር ላይ ሆነን ዘና ብለን ፈታ ብለን ነይ ማታ ማታ እያልን እየጨፈርን አይሆንም፣ አይሳካም። እንደ ዘኪዮስ ጌታን ለማየት ዛፍ ላይ ተጋግጠን ወጥተን መንፈስ እዚህ ቦታ ጉባኤ ያለ ሲባል እዛ ቦታ እንደዚህ ያለ ሲባል እንደምንም ብለን ሄደን ጌታን ለማግኘት ፈውስ ለማግኘት ድነት ለማግኘት መጣጣርን ያለብን እንጂ አይ በቃ ቆመቴ ያስቸግሩኛል፣ በቃ እኔ አልቻልኩም፣ እኔ አንደበቴ ላይ ግዕዙን አልችለውም፣ ቅዳሴ እንዴት አድርጌ ያስቀድሳለሁ፣ ኃጢአቱንም ማቆም አልቻልኩም፣ በቃ እኔ እምቢ ብሎኛል ብላችሁ በአጭር የሚመሰሉ ኃጢአቶቻችሁን በሙሉ ይዛችሁ ወደ ዓለም ወደ ቤት መመለስ የለባችሁም። እንዴ አንድም ቀን እንኳን አይቶት አያውቅም እኮ። አይቶት የማያውቀውን አምላኩን ሊያየው ፈልጎ ዛፍ ላይ ተጋግጦ ከወጣ ካየው በኋላ ደግሞ እንዴት ነው የሚፍጨረጨርለት? እስቲ አስቡት በእናታችሁ። የሚገርማችሁ ነገር የዚህ ሐዋርያ መጨረሻ እንደው ላሳጥረው ሰዓቱ ትንሽ ስለሄደ ቂሳሪያ በምትባል ሀገር እዛው ኢያሪኮ ውስጥ ማለት ነው ጌታችን ኢየሱስ ክርስቶስ ስራውን ፈጽሞ ከሄደ በኋላ ይህ ዘኪዮስ የሚባል አጭር ሰው ሀብቱን ንብረቱን በሙሉ ለድሃ ከሰጠ በኋላ እኔ ሀብቴ ክርስቶስ ነው ብሎ ከሐዋርያት ጋር አብሮ መስራት ጀመረ። የሐዋርያት ስራ ላይ ታስተውሱ እንደሆነ ሀብት ንብረታችሁን ሽጡና ገንዘባችሁን አምጥታችሁ አስረክቡን ተብሏል አይደል? አስረክቡን እና ከዛ ፍትሃዊ የሆነ ክፍፍል እናደርጋለን። ማንም ሀብታም ማንም ድሃ መሆን የለበትም። ሁሉም 2000 ብር ከሆነ ማግኘት ያለበት 2000 ብር እንጂ 100 ሺህ ብር ያለው ሀብታምና 1000 ብር ያለው ምስኪን ድሃ በእነ ሐዋርያት በእነ ቅዱስ ጴጥሮስ ማህበር ውስጥ መገኘት የለበትም ተብሎ የሐዋርያት ስራ ላይ እንደተነገረው ሁሉም ገንዘባቸውን አምጥተው ከሰጡ በኋላ ፍትሃዊ የሆነ ክፍፍል እንዲደረግ ተደረገ ይላል። ደስ ይላል አይደል? ድሮ ቀበሌ የዛሬ 30 ዓመት የዛሬ 20 ዓመት ምናልባት አልነበራችሁም። የዛን ጊዜ ትንሽ ልጅ ነበርኩ። የሆነ ፓስታውም ዘይቱም መኮረኒው ምናምን ለሁሉም እኩል ይሰጥ ነበርና ገበያ ላይ በውድ ዋጋ ፓስታ ወይም ዘይት የሆነ ነገር የሚሸጥ ሰው ይያዝና ይታሰር ነበር አይደል? እንደዛ ነበር። አሁንም ደግሞ በዚህ ኢያሪኮ በምትባል ከተማ ላይ ፍትሃዊ የሆነ ክፍፍል ሲደረግ ዘኪዮስ ሀብቱን አምጥቶ ሰጥቶ የሐዋርያት አገልጋይ ሆኖ ነበረ። በጣም ጎበዝ ነበረ። ህዝቡን ቀረጥ ለመቀረጥ ወይም ደግሞ ግብር ለማስከፈል ይጠቀምበት የነበረውን ጭንቅላቱን አሁን ወንጌል ለመስበክ ተጠቀመበት። በዛ አጭርነቱ ማድረግ ያለበት ሙሉ እያደረገ ሐዋርያትን ሲያግዝ ሲያገለግል ነበረ። በመጨረሻው ቅዱስ ጴጥሮስ ምን አደረገው? ቅዱስ ጴጥሮስ ዘኪዮስ ና አለውና በጉባኤ መካከል አንተን የቂሳሪያ ወይም በኢያሪኮ የምትባለው ቂሳሪያ የምትባለው ሀገር ላይ ጳጳስ አድርጌሃለሁ አለው። አይገርማችሁ? እስቲ እግዚአብሔርን አመስግኑ። ግን ዝም ብሎ ነው የሆነው አይደለም አይደል? በብዙ ሂደት ውስጥ ነው አይደል? እና አላሰበውም እኮ ዘኪዮስ አጭር ሆኖ ጳጳስ እሆናለሁ ብሎ አላሰበም። እስቲ አስቡት፣ አንድ አጭር የሆነ ጳጳስ በአይነ ዲናችሁ እስቲ አስቡት። ቂሳሪያ የምትባል ሀገር እድለኛ ናት። ምስኪን የዋህ ዓለምን በደንብ የሚያውቃት ኃጢአትን በደንብ የሚያውቅ በደንብ አድርጎ እንዴት ገንዘብን መቀማት እንዳለበት የሚያውቅ ሰው ሁሉ ነገር አልፈልግም ብሎ ጳጳሷ ሲሆን ያገለግላታል አያገለግላትም? ገንዘብ ብርቁ የሆነ ሰው በፍጹም ገንዘብ ብርቁ ማለት መሰላችሁ? ቤተ ክህነት ወይም ደግሞ በአብነት ትምህርት ቤት በቤተ ክርስቲያን በሰንበት ትምህርት ቤት ውስጥ ሆኖ ያድጉና ለዓለም ኃጢአት በጣም ሩቅ ናቸው። በቤተሰቦቻቸው ጥበቃ ግን ይጓጓሉ። በስልክ በማየት በዜና በምናምን አንድ ቀን ሄጄ እኔማ ይቺን ነገርማ እኔ መቅመስ አለብኝ፣ መብላት መጠጣት አለብኝ፣ መልበስ አለብኝ ብሎ ልብሱንም የዓለም የሆነው ነገር ይመኛል። ዓለም ውስጥ ግን ኃጢአትን አጨማልቆ የነበረ ሰው እንደፈለገ ሆኖ የነበረ ሰው ንስሐ ገብቶ ወደ ቤተ ክርስቲያን ሲመጣ ምን ያምረዋል? ምንም አያምረው ማለት። ስለዚህ በደንብ የሚያገለግለው የትኛው ነው? ይሄኛው ነው። ምኞት የለበትም በውስጡ። ምናልባት የሚፈትነው ወደ ነበረበት እንዳይሄድ የሚፈትነው ምንድነው? ካልጸለየ ካልሰገደ
ውስጡ ያለው መንፈስ ካልሄደ በስተቀር ይሄ ሁሉ ከተጠናቀቀለት ምንም የሚያጓጓው ነገር የለም። ስለዚህ ዘኬዎስ አጭር ሆኖ በቁመቱ አጭርነት ምንም ነገር ሳይገድበው ጵጵስና ማነው የጳጳስነት ማዕረግ ድረስ ደርሶ መጨረሻ ላይ በሰማዕትነት ነው ያረፈው። ይሄ የሚገርም ነገር ነው። ልክ እንደ ዘኬዎስ ደግሞ ብዙ ህይወት ያሳለፉ ሰዎች አሉ። ለምሳሌ በእኛ በኢትዮጵያ ባህል አጭር ሰው ምንድን ነው የሚባለው? የተረገመ ነው። አጭር ስላችሁ እዚህ ውስጥ አሁን የለም። አጭር የሚባሉ አሉ ከሆነ ሴንቲሜትር በታች የሆኑ በቁመት አይደል? የምን ውጤት ነው ይባላል? ነው የኃጢአት ውጤት ነው አይደል? አይደለም። እሺ አትጠራጠሩ። እስቲ የኃጢአት ውጤት ነው የምትሉ እጃችሁ ነው። ምንም አይደለም የምትሉ በቃ እግዚአብሔር ፈጥሮት ነው የምትሉ አይዟችሁ፣ ምንም እኮ አላመጣም። እሺ ለምጽስ? ለምጽ አሁን የኃጢአት ውጤት ነው? አሁን በአዲስ ኪዳን የምን ውጤት ነው? ግን የምን ችግር ነው? የቆዳ በሽታ? የመንፈስ ነው? የትኛው መንፈስ? የቡዳ ዛር? እሺ የቆዳስ ሊሆን አይችልም? ለምጽ ነበረብኝ ጠፋ የሚሉ ሰዎች አሉ። ስቀባው ምናምን ጠፋ ይላሉ። አንዳንድ ሰዎች ተቀብተው ምስክርነት ይሰጣሉ አይደል? የምን ምልክት ነው? እሺ አሁን በአዲስ ኪዳን ውስጥ ኦሪት ላይ ኃጢአት የነበሩ ነገሮች አዲስ ኪዳን ላይ ሲመጣ አሁን በክርስቶስ ሁሉ ነገር ተሽሯል ይባላል አይደል? ግን በኦሪት በአይሁድ ጊዜ በጥንት ጌታችን ከመወለዱ በፊት ብዙ ነገሮች ኃጢአት ናቸው ተብለው ተደምድሞ ነበረ። ሲቲ ኦፍ ሪፊውጂ ወይም ደግሞ የመማፀኛ ከተማ ተብላ የምትጠራው መጀመሪያ ኃጢአተኞች ወይም ደግሞ በተለይ ለምጽ ያለባቸው ቁመታቸው አጫጭር የሆኑ አካላቸው የጎደሉ ሰዎች ብቻ የሚሰባሰቡባት መንደር ማለት ነበር። እና ህዝቡ የፈረጀው ነገር አለ። ይሄንን ክርስቶስ ሲናገር ስለ ልባችሁ መክበድ ምክንያት ሙሴ ይሄን ተናገረ እንጂ እንዲህስ አልነበረም ብሎ ተናገረ። እንዲህስ አልነበረም ግን የእናንተ ልብ ከባድ ስለሆነ በእናንተ መካከል ችግር ስለነበረ ይሄን ህግ ሙሴ እንደዚህ አድርጎ ጻፈባችሁ ብሎ እግዚአብሔር የሰጠውን ህግ ለብቻ ሙሴ ደግሞ ለብቻ የጻፈውን ደግሞ ለብቻ አድርጎ ክርስቶስ ለይቶ አስተምሯል። በማቴዎስ 5:6-7 ላይ ማለት ነው። አንቀጸ ብፁዓን ወይም የተራራው ስብከት ተብሎ በሚጠራው ላይ ማለት ነው። እና ምንድነው አጫጭር ሰዎች እንዲህ ናቸው ተብሎ ሳይሆን የሚነገረው ምንም አይደሉም። በቃ እንዲሁ በቃ እንደማንኛውም ፍጥረት እንደ አዳም ልጆች ናቸው። በዚህ ምድር ላይ አካላቸው አጭር ሆኖ ተገኘ ምንም ማለት አይደለም። ግን እናቶች ከየት አምጥተው የተረገመ ነው ይሄን የሚሉት? በእርግማንም ይሄ ነገር ስለሚመጣ ነው። ላይሆንም ሊሆንም ይችላል የሚለው ነገር በደንብ ያዙት። እሺ ከዚህ በፊት ደጋግሜ ነግሬያቸዋለሁ። አንዳንድ ሰዎች መጣላት ከማይገባቸው ሰው ጋር ይጣላሉ። ከዛ እንዲህ አንቺን ነገርስ መጨረሻሽን ያሳየኝ ብለው የሆነ ነገር ያስደግሙባቸዋል። የሆነ ነገር ይደረግና እነዛ ልጆች ሲወለዱ ወይም ያቺ ሴት የተረገመች ሴት ልጅ ስትወልድ የእርግማን ውጤት ነው ተብሎ ይባላል። በእርግጥም ደግሞ ይቅር በሉኝ ብለው ራሳቸው እንደተረገሙ ሲገባቸው ሄደው ይቅር በሉኝ ብለው የረገሟቸውን ሰዎች የሚለምኑም አሉ። ፍናፍንት ታውቃላችሁ? ፍናፍንት ምንድን ነው? ሴት ሆና እንደ ወንድ ብዙ ጊዜ ወንድ ሆኖ ሴት የለም። ሴት ሆና ግን እንደ ወንድ እንደዚያ ነገር አለ። አንዳንድ ጊዜ በሕክምናው ላይ ይሄ አንዳንድ ከስንት አንድ ያጋጥማል። ያልኩ 10,000 2 3 ወይም 10 ሰው አይጠፋም። ከ100,000 ልክ እንደዚያው ወደ 8,000 10,000 አይጠፋም ይላሉ። ግን በእርግማንም አለ በተፈጥሮም ደግሞ አለ። ክርስቶስ ሲናገር ይሄ ሰው ልሙጥ አይን የሌለው በቃ እንደዚህ ሆኖ ግንባር ብቻ ሆኖ የተፈጠረው ለምንድን ነው ብሎ ጠየቁት። ስለ ቤተሰቦቹ ኃጢአት ነው? ስለ ቤተሰቦቹ ኃጢአት ነው ወይስ እሱ ኃጢአት ሰርቶ ነው ወይስ ምንድን ነው የተፈጠረው ብለው ሲጠይቁት እሱም ኃጢአት አልሰራም፣ ቤተሰቦቹም ኃጢአት አልሰሩም፣ የእግዚአብሔር ድንቅ ስራ ይገለጽበት ዘንድ ነው። ጌታችን ኢየሱስ ክርስቶስ ሰው ሆኖ ስለመጣ ራሱ ያን አዳምን የፈጠረ እጅ እንደሆነ እንዲታወቅ፣ አዳምን የሰራው እጅ እንደሆነ እንዲታወቅ ክርስቶስ ስጋ ለብሶ ሲመጣ እኔ ፈጣሪ ነኝ ቢል የሚያምነው ስለሌለ በልሙጥ ግንባር ላይ ጭቃን አብኩቶ በምራቁ አድርጎ አይን ሰርቶ ሂድና በሰሌው ውሃ ታጠባለው። ታጥቦ ሲመጣ አይኑ አለ። ግን ግንባር ይሄ ጉንጭ አሁን እዚህ ጋር ምንም ቅርጽ የለም። እዚህ ላይ አይን እኮ እንደ መስራት ማለት ነው። ይሄ ምንም አይነ ስውር የሚባለው አይን እያለው ማያይ ነው። ይሄ ሰው ግን አይነ ስውር ብቻ ሳይሆን ልሙጥ ግንባር ነው። ስለዚህ ሰርቶ ነው
ሄድና በሰሊሆም ውሃ ታጠብ ያለው። የአንዳንድ ሰዎች አፈጣጠር እንደዚህ የእግዚአብሔር ስራ እንዲገለጽባቸው ሆኖ ይፈጠራሉ። አንዳንድ ሰዎች ግን የቤተሰቦቻቸው ባዕድ አምልኮ ውጤት ይሆናሉ። ቡዳዛር የሚባል መንፈስ በዘር ሲያልፍ 14 ትውልድ እርግማን ወደ 7 ትውልድ እርግማን አብሮ ሲሻገር በመካከል የሚጸልይ የሚጾም የሚሰግድ ካለ ሕዝቅኤል 8 ላይና ሕዝቅኤል 3 ላይ ይናገራል። አባትህ እንደሚሰራው ኃጢአት አንተ ካልሰራህ ንስሐ ከገባህ የአባትህ ኃጢአት አንተን አይነካህም፣ የአባትህ እርግማን አንተን አይነካህም ይላል። እርግማንን ማቋረጥ ይቻላል አይቻልም? ይቻላል። ስትሰግዱ ስትጸልዩ እናንተን እንዳይነካችሁ ማድረግ ትችላላችሁ። ግን አጭርነት እርግማን አይደለም። እንዲሁ ስጋችን በተፈጥሮ ልክ የልብስ ቅማልና የፀጉር ቅማል ብዬ እንዳልኳችሁ፣ የፀጉር ቅማል ለፀሐይ ቅርብ ስለሆነ ጥቁር ነው። የልብስ ቅማል ደግሞ በልብስ ውስጥ ስላለ ነጭ ነው አይደለ? እኛም አፍሪካውያኖች እዚህ ሀሩር ያለበት ሀገር ላይ ስለሆነ ጥቁር ሆንን፣ ነጮች ደግሞ በረዶ ያለበት ሀገር። አሁን እዚህ ያላችሁት አንድ 10 ዓመት በረዶ ሀገር ብትኖሩ ትንሽ ትቀላላችሁ። አትቀሉ? አዎ ነጭ ነው የሚያደርገው። እኔ በጓደኛዬ ነው ያወቅኩት። እንዴ እኔ ገሌ ነኝ ሲለኝ ጊዜ በፍጹም አላመንኩትም። በእውነት በቃ ያቀላል ቦታ ሁኔታ እና የከለራችን ልዩነት የአትሞስፌሩ የጂኦግራፊው ልዩነት ነው እንጂ እንደዚህ የሚፈጥረው ሰው ሁሉ አንድ ነው። የአመጋገብ ልዩነት ለምሳሌ በቆሎ ብቻ ብንበላ ምን ሆን ይመስላችኋል? ነጮች የደረሱበት እስቲ እጁን አውጥቶ ቢነግረኝ። ረዥም እውነት ነው። እሺ ሰውነት ፈርጣማ ሲሆን ጠንካራ ማንም አይጥለውም። እና እንደ ሀገሩ እንደ ቦታው ነው። ማን ምሳሌ የሚሆኑት ማን ናቸው? በቆሎ የሚበሉት ጋምቤላዎቹ አይደለ? አዎ። እና የአመጋገባችን ሁኔታ የሰውነታችንን ሁኔታ ይቀይረዋል። ሰውነታችን ሁኔታ ይቀይረዋል። እና እንዳመጋገባችን ነው የምናዘወትረው ምግብ ስጋችንን ሊቀያየረው ይችል ይሆናል እንጂ ልባችን ግን የሁላችን ምን አይነት ነው? አንድ ነው። ለምሳሌ ገጸ ከልብ፣ ሰበዳት፣ ካለ ፍጥረት የሚባሉ ፍጥረቶች አሉ። ጌታችን ምን አለ? ልክ እንደናንተ ደግሞ የምሰብካቸው ሌሎች ፍጥረቶች አሉኝ፣ ሄጄ እነሱን ወንጌል አስተምራለሁ ብሎ ከሐዋርያት ተሰውሮባቸው ይሄድ ነበረ። ሌሎች ሀገር ላይ ጌታችን ካረገ በኋላ ራሱ ሐዋርያው ቅዱስ ናትናኤል የት ሀገር ገብቶ ነበረ? ሰው የሚበሉ ፍጥረቶች መካከል ገብቶ ነበረ። እንደገናም ከዚህ በላይ ውሻ የሆኑ ሰዎች ሀገር ገብቶ ነበረ። ውሻ ናቸው፣ ከዚህ በላይ ግን ሰው ናቸው። ልባቸው የማን ስለሆነ? የሰው ስለሆነ መጽሐፍ ቅዱስ የሚናገረው እንግዲህ ከነዛ ውስጥ አንዱ ቅዱስ ክርስቶፎሮስ ይባላል። ክርስቶፎሮስ የሚባለው ጻድቅ ከዚህ በላይ ውሻ ነው፣ ሌላው አካሉ ሰው ነው። ብዙ ህዝቦች አሉ እንደዚህ የሚኖሩ ለብቻቸው ተደብቀው ከህዝብ ተገለው። መጀመሪያ 2 ነበሩ፣ ወንድና ሴት ነበሩ። ተዋለዱ፣ ተባዙ፣ ህዝብ አገለላቸው ለብቻቸው። ልክ አሁን እኛ ሀገር ላይ የቡዳ ዘር ናቸው ተብለው ለብቻቸው ተገለው እንደሚኖሩት ታውቃላችኋል። እኔ ሄጃለሁ እነሱ ሀገር። አንድም ሰባኪ እኛ ሀገር መጥተው አያውቅም ብለው በጣም እያለቀሱ ነው ወንጌል አስተምሪያቸው የመጣሁት። አንድም እንዴት አልፈራህም አሉኝ። እኔ አልፈራም። ቡዳን ካወቃችሁት ያስፈራል እንዴ? አያስፈራም። ጸልያችሁ በቃ እንትን ማለት እና እነሱ ሀገር ገባው። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ነበረ ኢትዮጵያ ውስጥ የሆነ ሀገር ላይ ነው። አልነግራችሁም፣ ጥሩ አይደለም። እና ገባው። ከዛ ወደዛ ሀገር ልገባ ነው አለኝ። እንትኑ በባጃጅ የሚሸኝ አዎ አልኩት። አይ ከዚህ በኋላ እኔ አልገባም፣ ጋሪ ይመጣልሃል፣ በጋሪ ግባ አለኝ አልኩኝና ያው ተነግሮኛል ቀድሜ፣ ግን ያን ያክል ያስፈራል ብዬ አላሰብኩም። እና በእርግጥ ስጋን የተሸከምኩት የሆነ ነገር ይኖራል፣ ዘሎ መጥቶ የሆነ ነገር እንዳይኖር ማለት ነው። ሰው የሚነግረንና እኛ የምናየው ነገር ይለያያል። እና እኔ የንዋየ ቅድሳት ይዤ ነው የሄድኩት። የሚገለገሉበትን አንድ ምስኪን ካህን ናቸው መጥተው አዲስ አበባ ላይ ስዕል ዘርግተው ቤተክርስቲያኑን ለማሰራት ሲለምኑ የት ሀገር ነው ምናምን ብዬ ስጠይቃቸው እንዲህ ሀገር ነው፣ እኔ እመጣለሁ አስተምራቸዋለሁ፣ እኔ መምህር ነኝ አልኳቸው። እውነትህን ነው አሉኝ። አዎ። እና ሚዲያ ላይ እንደዚህ አገለግላለሁ አልኳቸው። እና እኔ አላወኩም ሀገሩ ምን እንደሆነ። ግን ልጄ ስትመጣ እንዳደነግጥ፣ አገራችን እንዲህ ነው የሚባለው፣ ህዝቡ ይቀየራል ይላሉ። እኛ ምንም የምንቀየረው ነገር የለም። ግን እንደሚባለው አንዳንድ ነገሮች ችግሮች ይኖራሉ። ይህንን ተቋቁመ የምትመጣ ከሆነ ነው እኔ ለአንተ አስብልሃለሁ አሉኝ። እስቲ ችግሩ ምንድን ነው አልኳቸው። እንደመጣህ ቀን መጥተህ አገልግለህን ቀን አስተምረህ ማታ 12 ሰዓት ላይ አንድ ክፍል እናስገባሃለን፣ በሩን ዘጓለን፣ የሚነካህ ነገር የለም አሉኝ። እሺ አልኩኝ። ገባሁ፣ ሄድኩኝ፣ አስተማርኩኝ። ማታን የገባሁት 12 ሰዓት ላይ 12 ሰዓት ላይ ስገባ ከዚህ በኋላ ምንም አይነት ትምህርት የለም። በጊዜ ነው ለካ ሁሉም ወደ የቤቱ የሚገባው። ሰዓት እላፊ ምናምን አለ፣ የጦርነቱ ሳይሆን ያው ገባችሁ አይደል? ሰዓት እላፊው ማለት ነው። ከዛ
ገባሁኝ፣ በሩ ተዘጋ፣ ምግብ ተሰጠኝ፣ በላሁ። አማትቤ ነው የበላሁት። ምንም ነገር ይሁን ምንም በተረት የምትሰሟቸው ብዙ ነገሮች አሉ። ግን በተረት የምንሰማውና እዛ ስገባ ይለያያል። እኚህ ካህን እያለቀሱ ነው የሚናገሩት። አዎ ልክ ነው ልንባል እንችላለን። ግን አዌ ያሉን እኛ አዌ የምናቆርበውም እኛው ራሳችን። ዲያቆኑም የኛው ህዝብ ነው፣ ካህኑም የኛው ህዝብ ነው፣ ቆሎ ተማሪውም የኛው። ከነሱ ወደኛ የሚመጣ የለም፣ ከኛም ወደ እነሱ መሄድ አንችልም። ወደ እነሱ ይሉት ወደ ማን ነው? ወደኛ እኮ ማለታቸው ነው። ግን አንድ ነን እኮ። ክርስቶስ ለነዚህም ነው የመጣው። የሚገርመው ነገር በጣም በቃ በተራራ ክብብ ያለች ዝቅ ያለች ቦታ ናት። ኃይለኛ ሙቀት አለ። ጫካ ሆኖ ግን ሙቀት አለ። መሸም እንግዲህ ከዛ በኋላ ሻማ ተሰጠኝ። ያው ኤሌክትሪክ ምናምን የለም። መንግስትም ራሱ ረስቷቸዋል። ሻማ በራልኝ። ጸሎት መጽሐፌን አስቼ ውዳሴ ማርያም ከፍቼ መጸለይ ጀመርኩኝ። የሚገርማችሁ ሰኔ ጎልጎታ ላይ በፍቅር የሚመሰል በምን የሚመሰል የሚላል አይደል? ቢሆን አይነካውም። ሟርተኛ ቡዳ ምናምን ቢሆን አይነካውም ይላል አይደል? እሱን መጸለይ ሲጀምር ቤቱ እንዳለ ተከበበ በሚጮህ ጅብ። የእውነት ጅብ ይሁን የውሸት ጅብ ይሁን አላቅም። የውሸት ጅብ ይገባቸዋል። የእውነተኛው እግዚአብሔር የፈጠረው ጅብ ይሁን አላቅም። በቃ በጣም ጮሁ። ሴት ጅቦች ናቸው። ያሽካካሉ። ምንም አይነት ፍርሃት ውስጥ ያላደረም የክርስቶስ ፍቅር ነው መሰለኝ። የእውነት ነው ማለት ለመጀመሪያ ጊዜ ልክ ጸሎቴን ጨርሼ ቁጭ ሳደርገው ጉልበቴ መብረከት ጀመረ። እንደዚህ ራሱ ጸሎት ያበረታል የሚባለው እውነት ነው እናንተ። ጸሎቱን ቁጭ ሳደርገው አይምሮዬ ሌላ ነገር ነው የሚያስበው። ኢርፎን አወጣሁና ገጠም። ከዛ በኋላ ተኛሁ። አለ ምናምን የሚል ድምጽ ይሰማል። እኔ የለሁም፣ ተኝቻለሁ። ቄሱ እዛኛው ክፍል ሆነው ይጠራልና ካሁን አባ ምናምን ይላል ብለው ነበር ያሰቡት። በኋላ ቀን ሲነግሩኝ የለም። ከዛ ነጋ። በር ከፈትኩ፣ ወጣሁ። ጉባኤ እያስተማርኩኝ በአይምሮአችሁ ምንድን ነው ትዝ የሚለው? ማታ የመጣው ይሄ ህዝብ ነው ወይስ ለምን ትሉት አይደል? ይከብዳል አይደል? የእውነት ነው የምላችሁ። ግን አፋቸውን ከፍተው የክርስቶስን ቃል ሲያዳምጡ ይሄንኑ ትምህርት ነው ያስተማርኩት። ዘኪዮስን ነው ያስተማርኩት። ወደ ህዝቡ ገብታችሁ እንደ ዘኪዮስ ቁመት ቢያጥራችሁ ክርስቶስን ለማየት ብትቸገሩ እናንተ መካከል ግን ክርስቶስ አለ ብዬ ነው አስተምሬ ወደ ቤት የመጣሁት። ምንም አልሆንኩም። ስለዚህ የቅዱስ ናትናኤል በረከት ይደርብኝ ብዬ ነበር ሄድኩት። አድሮብኝ ወደ ቤት የተመለስኩ። ምን ሆንኩኝ? ምንም አልሆንኩ። ለእነሱም ክርስቶስ መጥቷል። ስጋው ደግሞ እነሱ ናቸው የሚፈትቱት። ናቸው ተብሎ የሚታሰቡ ሰዎች ናቸው የፈተቱት ነው አይደለም? ስጋው ደግሞ ነው አይደለም? በቃ ስለዚህ እነዚህ ሌላ ፍጥረት የሚባሉት ከአንገት በላይ ሌላ ፍጥረት ቢሆንም ልባቸው የሰው ልብ ነው። ለዚህ ነው ክርስቶስ እኛ የክርስቶስ ልብ አለን ብሎ ቅዱስ ጳውሎስ የተናገረው። የማን ልብ አለን? ሰዎች ናቸው። ቅርጻቸውን ሰይጣን ቢቀያይረውም የማቴዎስ ወንጌል ምዕራፍ 4 ላይ ምን ይላል? የማቴዎስ ወንጌል ምዕራፍ 4 ላይ በጨረቃ የሚነሳባቸውንም ፈወሳቸው ይላል። ማን ናቸው በጨረቃ የሚነሳባቸው? ቫምፓየር ወይም ወደ ጅብነት የሚቀየሩ ወይም ደግሞ ጨረቃ ስትወጣ ደማቸው ከፍ የሚል የሚናደዱ የሚበሳጩ፣ ሰው የሚገሉ፣ የሚጠጡ፣ የሚሰክሩ ተብሎ ይተረጎማል። ለምን? ጨረቃ ስትወጣ ደም ይፈላል፣ ትስባለች፣ ደምን ታንተከትከዋለች ተብሎ የሚታሰበው በእነማን? በኮከብ ቆጣሪዎቹ። እዚህ ጋር ስትመጡ ደግሞ ጨረቃ ስትወጣ ድምቅ ስትል ሌላ ነው የሚሰሩት እነሱ። ፊልሞቻቸው ላይ የሚሰሩት ሌላ ነው። ኢቭን ምንድነው ትዋይላይት የሚባል ቫምፓየር ዲያሪ የሚባል ፊልም አይታችኋል? እሱ ፊልም ላይ በጣም የምናደደው አንድ ፓርት አለ። እኔ ፊልሙን ማየት የፈለኩት ሰዎች ጠቆመኝ ነው። ምንድነው አንገቱን መተው ከነከሱት በኋላ የነሱ አባል ይሆናል። በቃ ቀጥታ የነሱ ግሩፕ ነው የሚሆነው። እና ምን ይላል ፊልሙ ላይ? የሆነ ጥቁር ሰው ድንገት በጥይት ተመታ፣ ፖሊሶች ሲያባሩት ይመስለኛል። እና ቫምፓየሩ ከዛፍ ላይ ጉዱ ብሎ ወረደና ዝም ብለህ ከምትሞት እኔ ልንከስህና የኛ አባል ሁን አለው። በማን ደም? በቫምፓየሩ ንክሻ፣ በቫምፓየሩ ደም እድሜው እንዲቀጥል አለው። እሺ ብሎ ንከሰኝ አለው። ነከሰው። ከዛ በኋላ የነሱ አባል ሆነ። ምን ይመስላችኋል እዚህ ውስጥ ያለው ትርጉም? ከምትሞት እኔ ልንከስህና የኛ አባል ሁን። አሁን ባለው ሁኔታ ነፍስህን ሽጥልኝ ነው። you have to sell your soul ወይም ደግሞ ነፍስህን ልሸጥልኝ ይገባሃል፣ ወይም ደግሞ ስጠኝና እኔ ሀብት እሰጥሃለሁ። ኢሉሚናቲዎች በፌስቡክ ላይ በምናምን ላይ የሚሰሩት ነገር አለ አይደል? ቤት መኪና እንገዛላችኋለን እንዴ አይደል? ከዛ ነፍሳችሁን ምን በሉልን ሽጡልን ነው የሚሉት። እንዲህ ነው የክርስቶስን ስጋና ደም የሚያራክሱት። በዚህ ነው በማን ደም ነው መዳን የሚቻለው የሚለውን ነገር ሲጥሉት እነዚህ ኤቲስትና ፓጋን የሆኑ ሰዎች ይሄን ነው ኮንስፓይራሲያቸው አድርገው መቀጠል የሚፈልጉት። እኛ ግን በክርስቶስ ስጋና ደም ዳንን ስንል ከተቀበልን በኋላ ክንፍ እናወጣለን ማለት አይደለም። ስጋው ደም ከተቀበልን በኋላ ሀብታም እንሆናለን ማለት አይደለም።
ስጋው ደሙ ለኛ ምናችን ነው? ህይወታችን ነው። እዚህ ያለን ተስፋ የምናረጋትን መንግስተ ሰማያትን እያሰብን ምንም ነገር መጥቶ ቢመታን ብንሞት እንኳን በሾላ ዛፍ ላይ ነው ያለነው። ጌታን ማየት የምንችልበት አቅማችን ላይ ነው ያለነው። የአምላካችን ስም የተመሰገነ ይሁን። ዘኪዮስ አጭሩ በስጋ አጭር የሆነው እሱስ ጌታን ዛፍ ላይ ሆኖ ወጥቶ አይቶታል። እኛ ደግሞ በምናችን አጭር እንደሆንን ያጠረብን ምን እንደሆነ አስበን ያንን ነገር ለማሳደግ ጥረት ማድረግ አለብን። መስገድ፣ መጾም፣ መጸለይ ጀምራችሁ ማቆም ያቃታችሁ ኃጢአት ካለ ይሄን ነገር መተው አልቻልኩም የምትሉት ነገር ካለ ለመተው አሁንም ጥረት ነው ማድረግ ያለባችሁ። እንደገና ደግሞ ሲስተም ውስጥ መግባት አለባችሁ፣ መጣጣር አለባችሁ እንጂ አልቻልኩም ብላችሁ ወደ ዓለም መመለስ የለባችሁም። ዛፏ ላይ ውጡ። የእናንተ ዛፍ የቱ እንደሆነ አናውቀውም። ጸሎት ክፍላችሁ ነው? ነጠላ ልብሳችሁ ሁልጊዜ ቅዳሴ ላይ መቆም ነው? የእናንተ ዛፍ የትኛው ነው? የህይወት ዛፋችሁ ባይቆረጥ ደስ የሚላችሁ፣ ባይናገሩባችሁ፣ ባይነኩባችሁ ደስ የሚላችሁ ዛፋችሁ የትኛው ነው? አትንኩብኝ፣ በዚህ አትምጡብኝ የምትሉት ዛፋችሁ ምን አይነት ነው? የእናንተ ዛፍ እስቲ አንድ ሶስት ሰው የኔ ዛፍ ይሄ ነው ብሎ እስቲ ይንገረኝ። እሺ እመብርሃን ብቻ ነው። እመቤታችን ጌታን የምናይባት የምንንጠላጠልባት እናታችን በቀሚሷ ዘርፋፋ ከልላ ጌታን ታሳየን። ሌላ ሰውስ ዛፋችሁ እስቲ አንድ ሁለት ሰው ቤተክርስቲያን ጎሽ እስቲ ለቤተክርስቲያን ቤተክርስቲያናችንን አይቁረጡብን፣ አያፍርሱብን። ዛፏ ብትቆረጥ ለኛ ምንም ላይመስል ይችላል። ግን ዛፏ ላይ ወጥተው ጌታን ማየት የሚችሉ ሰዎች አሉ። ቤተክርስቲያን መጥተው ሰላም የሚሰማቸው አምላካቸው ማየት የሚችሉ ሰዎች አሉ። ዛፍ ቤተክርስቲያን ናት። ይኸው በዚህ አጋጣሚ መልእክት እያስተላለፍ ነው። ቤተክርስቲያናችንን አታፍርሱብን ስንል በትህትና ነው እንጂ በሰይፍ አይደለም። ምንድንባት አምላካችን የምናይባት ናት። መንገድ ላይ ያለው ዛፍና እኛ የወጣንባት ዛፍ ይለያያል። ዛፍ ሲባል ይሄ የበቀለው ዛፍ ማለት አይደለም። እግዚአብሔር አምላክ ማን እንደሆነ ያወቅንበት፣ መጽሐፍ ቅዱስን ያነበብንበት፣ ሰላማችን ያገኘንበት፣ ጊዜያችንም እድሜያችንም ጭምር ማለት ነው። እኔ ዛፍህ ማነች ብትሉኝ ጊዜ እድሜን ነው። በእድሜ ተጠቅሜያለሁ። በጊዜ አግብቻለሁ፣ በጊዜ ወልጃለሁ፣ በጊዜ ተፈውሻለሁ። ስለዚህ ጊዜን ማባከን አልፈልግም። አሁንም እያገለገልኩበት ነው። የኔ ዛፍ ጊዜ ነው። እስቲ የእናንተን ደግሞ ንገሩኝ። ነው አላሰባችሁበትም? እሺ ይሄ ቪዲዮ ሲለቀቅ ዛፋችሁን ጻፉ። አመሰግናለሁ። ቆየን። ለመምህራችን ቃሎትን ያሰማልን። የራቀውን አቀርበው የረቀቀውን አጉልተው በሰፊው አስተምረውናል። ቃሎትን ያሰማልን። በእድሜ በጸጋ ያቆይልን። ከዚህ በላይ የሚያገለግሉበትን እድሜና ጤና ይስጥልን። ዓለምን የምንመለከትበትን የምንዋጅበትን መነጽር ከወለወልን ውስጣችን ሰማያዊ ይሆናል። ማለትም አላስፈላጊ የስጋ ፈቃዳችን ይወድቅልናል ማለት ነው።